ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ትልቁ ነው። ትልቁ የክርስትና ትምህርት ወይም ካቴኪዝም ደግሞ ቦርጫሙ ካቴኪዝም ነው፣ በኤርሚያስ አጠራር ማለት ነው። እሺ ትልቁ የክርስትና ትምህርት እሺ እንዲህ ይላል በእንተ ጥምቀት ላይ ማለት ነው። በእንተ ጥምቀት ቁጥር 28 ጀምሮ እንዲህ ይላል። ለምሳሌ ሉተር እንዴት የእምነት ብቻ የሚለውና ጥምቀት እንዴት እየተነካ እንደሚነሳ ማለት ነው። እንዲህ ይላል ነገር ግን ቪዲዮ እያሳየ ከሆነ ከቪዲዮ አልተከፈተም ወይስ ራስን የምታነብ? እሺ ላነብላችሁ ነበር፣ ልክፈትላችሁ። እሺ ብታሳያቸው ጥሩ ነው። ምክንያቱም ሰው በጣም ኢገር ሆኖ እየሰማ ስለሆነ በተለይ ጸጋ ብቻ እምነት ብቻ የሚለው ነገር በደንብ ገና ሰው እየነቃ በደንብ እየሰማ አዌር እየሆነ ያለው ነገር ስለሆነ ዲቴል ሄዱበት። ዝም ብሎ ገረፍ ገረፍ ሳይሆን በጣም ዲቴል ሄዱበት። እንዴት እምነት ብቻ ሲባል እንዴት እንደሚለያይ ማለት ነው። እምነት ብቻ የሚለው በሉትራን እና በፔንቴኮስታል መካከል ያለውን ሰፊ ልዩነት ለምሳሌ አንዱ ማሳያ ይሄ ነው። እንደምታዩት እዚህ ጋር ነገር ግን ይህንን የሚለው ዶክተር ማርቲን ሉተር ነው። ነገር ግን የእኛን ሁሉን አዋቂዎች አዳዲስ መናፍስት ይላቸዋል። አዳዲስ መናፍስት እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨመሩለት ይናገራሉ። እሺ ምን እንደሚያድን እምነት ብቻ እንዳትረሱ። አይቷል እምነት ብቻ ተብሎ ተነሱበት ነበር። እኛም እንዲህ ብለን እንመልሳለን፣ እውነት ነው። በኋላ ላይ እንደምንሰማው ከእምነት በስተቀር ከእኛ የሆነ ነገር ያንን አያደርጉም። ከማን የሆነ ነገር? ከእኛ የሆነ ነገር ያንን ማንም አያደርጉም። እነዚህ እውር መሪዎች ግን እነዚህ እውር እምነት ብቻ ነው የሚያድነው እንዴ ጥምቀት ለምን ያድናል የሚሉ ሰዎችን ማለት ነው። እንዴት ከእምነት ጋር እንደሚተሳሰር ጥምቀቱ ሊያሳያቸው ነው። እና በምን መልኩ ነው የሚገልጻቸው? እነዚህ እውር መሪዎች ግን እምነት ተመልከቱ፣ የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። ለማየት ፈቃደኞች አይደሉም። እነማን? እነዚህ እውር መሪዎች። ምን እምነት ብቻ ይላሉ፣ ግን እነዚህ እውር መሪዎች እምነት የሚያምነው የሚንጠላጠልበትና የሚቆምበት አንድ ነገር ሊኖረው እንደሚገባ ለማየት ፈቃደኞች አይደሉም። ስለሆነም እምነት ውሃውን አጥብቆ ይይዝና እምነት ብቻ ስትሉ ከጥምቀት ልነጥሉ የነበራችሁ በደንብ ስሙ። ስለሆነም እምነት ውሃውን አጥብቆ ይይዝና ጥምቀት ፍጹም ድነትና ሕይወት ያለበት ነገር መሆኑን ያምናል። ማመን ራሱ እምነት ብቻ ሲባል ራሱ ይህ ሁሉ ያጠቃለለ ነው። ያምናል። ይህንን ነው የሚያምነው። እላይ በበቂ ሁኔታ እንደገለጽ ነው ጥምቀት በውሃው አማካኝነት ሳይሆን ትክክል ከምን የተነሳ ከእግዚአብሔር ቃልና ስርዓት ጋር በመዋሃዱና ውሃው ማለት ነው ከስሙ ጋር የተያዘ በመሆኑ ነው። ውሃው ከዛ ጋር የተያዘ ስለሆነ በቃ በዛ ውስጥ እንዲህ ያለ ታላቅ ምስጢር ይፈጸማል ነው። እሺ ይህንን ሳምን ይላል። ይህንን ሳምን ቃሉን በጥምቀት የሰጠውን ይህንን ስታምን ስለ ውሃው እንዲህ አይነት እምነት ሲኖር፣ ስለ ጥምቀት እንዲህ አይነት እምነት ሲኖር ማለት ነው ስታምን ቃሉን በጥምቀት የሰጠውን የተከለውንና ይህንን ሀብት አጥብቀን መጨበጥ እንድንችል ውጫዊ ነገር የሰጠንን ውጫዊ ነገር ማለት መጠመቁ ፊት ለፊት ላይ ታዩት የለ ይታያል እኮ ስንጠመቅ ይታያል። ኤክስተርናል የሆነ ነገር አለው። ደግሞ በውስጥ ደግሞ የምንቀበለው ደግሞ በሚታየው አገልግሎት ውስጥ የማይታይ ምስጢር እንቀበላለን እንደምንለው ማለት ነው። ይሄ ውጫዊ ነገር የሰጠንን እግዚአብሔርን ማመን እንጂ ሌላ ምንድን ነው ይላል። አይተዋል። ይሄ ነው በቃ እግዚአብሔርን ማመን። ስለዛ ኧረ በጥምቀት ውስጥ እንዲህ ነገር የለም ምናምን ካልክ ገና ከጅምሩ አላመንክም። በራሱ ምኑን አመንክ ታዲያ ነው እየተባልክ ያለው። ቀጥል አድርጎ እንዲህ ይላል ቁጥር 30 ላይ በደንብ እንግዲህ እነዚህ ሰዎች የተባሉት ከላይ የእኛ ሁሉን አዋቂዎች አዳዲስ መናፍስት ብሎ ይጠራቸው። ቀጠል አድርጎም እነዚህ እውር መሪዎች ብሎ ይጠራቸው ማለት ነው። እንግዲህ እነዚህ ሰዎች ነገሩ ውጫዊ ጥምቀት በመሆኑ ብቻ እምነትን
ከተያያዘበትና ከተጣበቀበት ማረፊያ ዓላማ ለመለየት እስኪሞክሩ ድረስ ሞኞች ናቸው ይላል። ሞኞች ናቸው። በሉትራን ሳይድ ጴንጤው ሞኝ ነው። እምነት ብቻ የሚለውን ከዚህ ከጥምቀት ለይቶ እምነት ብቻ ያድናል ማለት ነው። እንዲህ ሞኝ እኮ ነው የሚላቸው። አሁን ይህ እኮ እንዳይነሳ ነው። አሁን እኔ ሳስበው ከታላቅ ይቅርታ ጋር እነዚህ ላይ ግልጽ ስለሆኑ ይሄ አንድ ማሳያ ነው እንጂ ሌሎች በርካታ ነገሮች ደግሞ አሉ። እንዳልኳቸው ከነፃ ፈቃድ አንጻር የምናነሳቸው ነገሮች ይኖራሉ። የእምነት ስጦታነት በምን መልኩ ነው የሚለውን ምናምን እናነሳ ነበር። ግን እንደነዚህ ነገሮች እንዳይነሱ በተቻላቸው አቅም እንትን ሲሉት ነበር፣ ሲያከላክሉ ነበር። ስለዛ ምንድን ነው በሉትራኖቹ ሳይድ እነዚህ ሰዎች ነገሩ ውጫዊ ጥምቀት በመሆኑ አሉ። ነገሩ ውጫዊ ጥምቀት በመሆኑ ምክንያት እነዛ የእኛ ሁሉን አዋቂዎች አዳዲስ መናፍስት ማለት ነው፣ ወይም እነዛ እውር መሪዎች ማለት ነው። እንግዲህ ሉተር እንደሚለው ነገሩ ውጫዊ ጥምቀት በመሆኑ ብቻ እምነትን ከተያያዘበትና ከተጣበቀበት ምንድን ነው ይሄ መያያዝ መጣበቅ ከምኑ ጋር ነው? አጥብቆ ይይዛል የተባለው እምነት ምን ነበር? ውሃን አድር ከላይ ያለን ጥምቀትን ማለት ነው። እምነትን ከተያያዘበትና ከተጣበቀበት ማረፊያ ዓላማ ለመለየት እስኪሞክር ድረስ ሞኞች ናቸው ይላል። አዎን በስሜት ሕዋሳት መታየትና መጨበጥ እንዲችል እንዲሁም መላው ወንጌል ውጫዊ የቃል እወጃ የሆነውን ያህል በዚህ መንገድ ወደ ልብ እንዲደርስ የእምነት ማረፊያ ውጫዊ መሆን ይገባዋል ይላል። በቃ የእምነት ማረፊያ ሆናል ጥምቀቱ ራሱ። በአጭሩ እግዚአብሔር የሚያደርገውንና በእኛ ውስጥ በስራ ላይ የሚያውለውን ማንኛውንም ነገር በእንደዚህ አይነት ውጫዊ ስርዓት አማካኝነት ሊያከናውነው ይፈልጋል። የትም ቦታ ላይ ይናገር፣ በእርግጥም ለምንም ዓላማ ወይም በምንም መንገድ አማካኝነት ይናገር፣ እዚህ ጋር እምነት መመልከትና ያንንም አጥብቆ መያዝ ይገባዋል ይላል። እዚህ ላይ ምን ያስቀምጣል? እዚህ ላይ ይልና ያመነ የተጠመቀም ይድናል። ቆይ አንዴ ፕሊዝ፣ ቀጥታ እንደዚህ በጣም አስቸገረኝ። እዚህ ጋር እያሳዩ እዚህ ጋር ማንበብ። እዚህ ላይ ያመነ የተጠመቀም ይድናል የሚሉት ቃላት አሉን። እነዚህ ቃላት የሚያመለክቱት በእግዚአብሔር ስርዓት ወደ ተቀመጠው ውሃ ወደ ጥምቀት ካልሆነ ወደ ምንድን ነው? እነዚህ ቃላት የሚያመለክቱት ያመነ የተጠመቀም ይድናል የሚሉ ቃላት አሉን ይልና እነዚህ ቃላት የሚያመለክቱት በእግዚአብሔር ስርዓት ወደ ተቀመጠው ውሃ ወደ ጥምቀት ካልሆነ ወደ ምንድን ነው? በመሆኑም ጥምቀትን አልቀበልም የሚል ሁሉ ጥምቀትን አልቀበልም የሚል ሁሉ ያለው እዚህ ጋር ሉተር አናጠምቅም የሚሉትን አይደለም። እንደዚህ ብሎ ሲቃወሙ አላየንም። ጥምቀት የሚባል ነገር ይወገድ አላሉም። ጥምቀት አልቀበልም የሚሉትን ሁሉ ብሎ የተናገራቸው ምን አይነት ሰዎች ናቸው? ጥምቀት አያድንም የሚሉትን ሰዎች ነው። ጥምቀት አያድንም የሚል ሰው ጥምቀትን አይቀበልም ተብሎ እንደዚህ ሊገለጽለት ይችላል። ምን ይላል ከዛ በኋላ ሉተር? ጥምቀትን አልቀበልም የሚል ሁሉ የእግዚአብሔርን ቃል እምነትንና ወደ ጥምቀት የሚመራንን እንዲሁም ከጥምቀት ጋር የሚያስተሳስረንን ክርስቶስን አለመቀበሉ ይከተላል ይላል። ይህ በጣም አደገኛ ቃል ነው። አደገኛ ገለጻ ነው። ጥምቀትን አልቀበልም የሚል ማለት እንዳልኳቸው ነው። አትጠመቁ የሚሉ አይደሉም። አትጠመቁ የሚሉ ሳይሆኑ ምንድናቸው ብያችኋለሁ? ጥምቀት ግን ይህ ጥምቀት ግን አያድንም የሚሉ እነማን? ለምሳሌ የህዝብ እንግሊዝ ተከታዮችን የህዝብ እንግሊዝ ተከታዮችን ወይስ እነዚህ እንግዲህ ጥምቀት እንዳይኖር እንዳታጠምቁ ብለው ነበረ? ጥምቀት የሚባል ነገር ይቀር ብለው ነበር? እነዚህ እንግዲህ አላሉም። አንድም ቦታ የሚሉት ምንድን ነው? በቃ ውጫዊ ስርዓት ነው፣ የኃጢአት ስርየትን አይሰጥም አይነት ተቃርኖ ነው አንስተው ይመጡት። እነዚህ እንግዲህ እዚህ ጋር ያወራው ስለ እነዚህ እንግዲህ አይደለም የሚል ሰው አለ ካለን ላሳያችሁ። እዚሁ ጋር ማስረጃውን ልክ እንደደጉም እንደ ወደፊት ራሱ ቢነሳ እዚሁ ጋር ለነው ጨረሰሩ ብንሄድ ይሻላል። እዚህ ጋር ይኸው አዳዲስ መናፍስት እያለ የሚገልጻቸው የኛ ሁሉን አዋቂዎች አዳዲስ መናፍስት ይልና 284 ይላል። እዚህ ጋር ሪፈረንስ ቁጥር ከታየቻቸው እዚህ ጋር እሷን ይኸው እነማን ነው የሚለውን እዚህ ጋር 284 ይቅርታ 204 እሺ፣ እኔ ራሱ እዚህ ጋር በቪዲዮ እያየሁኝ እኮ እንትን አልኩኝ። 204 ነው። እዚህ ጋር የህዝብ እንግዲህ ተከታዮች ወይም ደግሞ አናባፕቲስቶች ዳግም አጥማቂዎች ይላል። አጥማቂዎች ናቸው እነሱ ቢሆኑ። ስለዚህ ጥምቀት ይቅር፣ ይህ ስርዓት አይደረግ ቤተክርስቲያን ውስጥ የሚሉ አይደሉም፣ ግን አያድንም የሚሉትን ነው። እሱን ደግሞ ለማወቅ ቁጥር 26 ላይ እንዲላል ከፍ ብላችሁ እዚህ ላይ እንደገና በጥምቀት በቃላት ሊገለጽ የማይችል ሀብት ስለምናገኝ እንዴት የከበረና አስፈላጊ ተደርጎ ሊታይ እንደሚገባ ታያላችሁ ካለ በኋላ ይህም ጥምቀት
እሺ ይህም ጥምቀት ቀላልና ተራ ውሃ ሊሆን እንደማይችል ያሳያል። ምክንያቱም ተራ ውሃ እንዲህ አይነት ውጤት ሊኖር አይችልምና፣ ነገር ግን ቃሉ ያደርገዋል። ይህ ደግሞ ላይ እንዳልነው የእግዚአብሔር ስም እንዳለበት ያሳየናል። የእግዚአብሔር ስም ባለበት በዚያ ደግሞ ሕይወትና ደህንነት ሊኖሩ ይገባል። በመሆኑም ቅዱስ ጳውሎስ በቲቶ 3:5 ላይ ቲቶ 3:5 ምን የሚለው እንደጠቀሰው ይልና ለአዲስ ልደት የሚሆን መታጠብ እንዲሆን ጥምቀት ኃይሉን የሚያገኘው በቃሉ አማካኝነት ስለሆነ መለኮታዊ ጥምቀት ማለት ነው። መለኮታዊ የተባረከ ፍሬያማና ጸጋን የተሞላ ውሃ እንደሆነ በሚገባ ተገልጿል። እንዲህ አይነት ያንን የጥምቀቱን ውሃ ምን ብሎ የገለጸው? አንደኛ መለኮታዊ ነው አለ፣ የተባረከ ነው፣ ፍሬያማና ፕላስ ደግሞ ጸጋን የተሞላ ነው። ውሃው ጸጋን የተሞላ ውሃ ነው የሚለው ጸጋን የተሞላ ውሃ እንደሆነ በሚገባ ተገልጿል። ይህንን ከተናገረ በኋላ ነው ኢሚዲየትሊ ምን ብሎ የተናገረው? ነገር ግን ብሎ የሚቀጥለው ምን ብሎ? ነገር ግን የእኛ ሁሉን አዋቂዎች አዳዲስ መናፍስት እምነት ብቻ እንደሚያድንና እምነት ብቻ ምን እንደሚል እንደሚያድን ከድነት አንጻር ነው እየተናገሩት ያሉት። እምነት ብቻ እንደሚያድንና ስራዎችና ውጫዊ ነገሮች ምንም እንደማይጨመሩለት ይናገራሉ። ለድህነት ማለት ነው፣ ለድህነት። አሁንም ፔንቴኮስታሎቹ እንደዛ ነው የሚሉት፣ እምነት ብቻ ያድናል፣ እዚህ ላይ ምንም ጥምቀት ምናምን አይጨመርም ከድህነት አንጻር። ግን አትጠመቁ ግን አይሉም ጴንጤዎቹ። በፊትም እነዚህ እንግዲህ እንዳትጠመቁ አይሉም። እነዚህን ሰዎች ግን ሉተራኖቹ በመልኩ እንዳስቀመጧቸው አይተናል። ስለዛ እምነት ብቻ የሚለው ላይ ሉተራንና ፔንቴኮስታል አንድ ነው ብሎ መግባት በራሱ አንያ ዲስሆነስቲ ነው። ምንም በቃ ምንም ለህሊናን መዋሸት ነው። የሚያውቁት ከሆነ ነው ግን ይህን ጉዳይ እዚህ ጉዳይ ላይ ጥናቱ ካላቸው ማለት ነው፣ ጥናቱ ኑሯቸው የሆነ ድረስ አውቀው ይህን ነገር ተረድተውት ምናምን ከሆነ መጥተው ልዩነት የለንም እያሉ ያሉት ይሄ በጣም ማጭበርበር ነው እና አደገኛም ጭምር ነው። ይህ አለመታመንም ይሆናል እና እስቲ እናንተ ደግሞ ሄዱበት። እንግዲህ ብዙ አስረዘምኩኝ። ያ እሺ አኬዋ ቃልዮትን ያሰማልን። በጣም ተንኪዩ። አሁን አኬ ያለውን በቀላል ገጽ ቶሎ ቶሎ ላሳያችሁና ቀጥሎ ደግሞ የሌሎች ወንድሞቼ እሰጣለሁ ማለት ነው። ከነ ገጹ ያለውን ላሳየ። ያው ቡክ ኦፍ ኮንኮርድ የሚባለው የመጽሐፈ ስምምነት ነው። እንደምታዩት ገጽ 307 ጀምሮ ልጀምር። ከ308 ሶሪ 308 ላይ በአጭር ባጭሩ ያስቀምጠዋል። ያው እንደምታዩት የቅዱስ ጥምቀት ሚስጥር ምንድን ነው? ይሄ የሉተሪያን የእምነት መግለጫ ነው። በደንብ እዩ። አሁን አኬ ያለውን በጥያቄና መልስ ቁጭ ያደርገዋል። አንደኛ ቀላል በሆነ መንገድ የቤተሰቡ መሪ ለቤተሰቡ ቅዱስ ጥምቀትን የሚያቀርብበት ሁኔታ አንደኛ እና ጥምቀት ምንድን ነው? መልስ ጥምቀት እንዲሁ ባዶ ውሃ ብቻ አይደለም፣ ይልቁንስ በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይላል። ሁለተኛ ታዲያ ይህ የእግዚአብሔር ቃል የትኛው ነው? መልስ ጌታችን ክርስቶስ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁም ሁሉ እንዲጠብቁ አስተማሮቻቸው ደቀ መዛሙርት አድርጓቸው የሚለው ነው። ሁለተኛ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል? አስተውሉ። ጥምቀት ምን አይነት ስጦታዎችን ጸጋዎችን ያስገኛል ትላለች መካነ ኢየሱስ ሉተሪያን? አንድ የኃጢአት ይቅርታን ያስገኛል። ሁለት ከሞትና ከዲያብሎስ ይቤዣል። ሶስት እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለም ድነት ይሰጣል። እንደ አኬ በዜማ ባነበው ደስ ይለኝ ነበር። አኬ ያዜማዋል ይሄን ዜማ ሲያነብ። እሺ ከዛ እነዚህ የእግዚአብሔር ቃሎች ተስፋው የትኞቹ ናቸው ቢል ማርቆስ 16 ምን ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል የሚለው ነው። ሶስተኛ ውሃ እንደዚህ ያሉትን ታላላቅ ነገሮች እንዴት ሊፈጽም ይችላል? መልስ ውሃ ብቻውን ይህን ሊያደርግ እንደማይችል ግልጽ ነው። ዳሩ ግን ከውሃ ጎን ለጎን ያለው የእግዚአብሔር ቃልና በውሃ ውስጥ ያለው ይህን የእግዚአብሔር ቃል የሚያምነው እምነት ይህን ያደርጋል። ምክንያቱም ያለ እግዚአብሔር ቃል ከሆነ ውሃው እንዲሁ ውሃ ብቻ ነው እንጂ ጥምቀት አይደለም። ዳሩ ግን ከእግዚአብሔር ቃል ጋር ከሆነ ጥምቀት ይሆናል። ማለትም ጸጋን የተሞላ የሕይወት ውሃና ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንደተባለው ይሆናል። ይኸውም ቅዱስ ጳውሎስ በቲቶ መጽሐፉ ላይ ብሎ ያለውን ያመጣም ማለት ነው። ኦኬ። አራተኛ ታዲያ እንደዚህ ያለው የውሃ ጥምቀት ምን ፋይዳ አለው? መልስ በእኛ አሮጌው ፍጥረት ከኃጢአቱና ከክፉ ምኞት ሁሉ ጋር በየቀኑ በሚደረገው ጸጸትና ንስሐ
መቀበር እንዳለበትና በሌላ በኩል ደግሞ በየቀኑ አዲስ ሰው መውጣቱንና በእግዚአብሔር ፊት በጽድቅና በንጽህና ለዘላለም እንዲኖር መነሳቱን የሚያመለክት ነው። ይህ የተጻፈው የት ነው ይላል? መልስ ይላል። አሁን አስተውሉ። ይጠይቃል፣ ይመልሳል። ሉተር ጀግና ነው። ምንም የሚሸማቀቅበት ነገር የለም። ይጠይቃል፣ ይመልሳል። ይጠይቃል፣ ይመልሳል። ስለዚህ ሉተሪያን እምነት ብቻ ሲሉ ጥምቀትን ያገለለ አይደለም። እንዲሁም በጥምቀት የዘላለም ሕይወት ይገኛል። በጥምቀት ይህ ውሃ ብቻ አይደለም መለኮታዊ ውሃ ነው ብለው ይናገራሉ። ገጽ 307 እስከ 308 አሁን አኬ የተናገረውን በአጭሩ ሉተር ጥያቄና መልስ አድርጎ ይኸው አስቀምጧል ማለት ነው። ከቁጥር 300 ገጽ 307 ያው 307 እስከ 308 ዝርዝሩን ግን ይሄ እነዚህ ሰነፎች እነዚህ አጋንንት ያደረባቸው ምናምን የሚለውን ግን እሱን ደግሞ የምታገኙት ቅድም አኬ ስላላሳያችሁ ነው። እሱ ገጹን ላሳያችሁ ብዬ ነው። እሱን የምታገኙት ገጽ 300 ስንት ነበረ? 70 ስንት ነበረ? አኬ የትኛውን ያለህ አንተ? የትኛውን? ይሄኛው ይኸው እናገኘት። ይኸው ገጽ 317 በነገራችን ላይ ማለት ነው ያሬዱ። አሁን ይሄ ጥሩ ነው። አሁን ይሄኛው በቃ አለቀ። ጥምቀት እንደሚያድን ካነሱ እምነትን ከዘለጥሉት አይችሉም የሚል ነው። ግን አዎ ጥምቀት እንደሚያድንማ እናምናለን ብለው ግን ደግሞ እምነት ብቻ ግን የሚለው ግን ራሱን የቻለ ነው። ስለዚህ ጥምቀት እኛ ጥምቀት እንደብራኖቹ ቀጥላኪ ተቋረጥ ካኬዋ ይሄ ከእምነት ብቻ አንጻር እንዴት ሉተር እንደመለሰው እሱን መያዝ ስላለባቸው እሱን በደንብ ያርጋችሁ የያዙ። እምነት ብቻ ነው የሚያድነው እንጂ ጥምቀት አይጨመርለትም የሚሉ ሰዎች ሲነሱ እምነቱን ያስረዳበት መንገድ ከጥምቀት ጋር በማጣበቅ ነው፣ ከውሃው ጋር በማጣበቅ ነው። እምነት ብቻና ጥምቀቱ እንዴት እንደተሳሰረ ማለት ነው። እምነት ብቻ የሚለው ትምህርት ከውሃው ጋር ወይም ከጥምቀቱ ጋር እነሱ እንደሚሉትም ማለት ነው እንዴት የተጣበቀ እንደሆነ፣ ስለዛ መነጣጠር አይችልም የሚለውን በዛው በሉ። የጥምቀቱ ግን አሁን ያሬዱ በጣም ጥሩ ነገር ነው። በቃ አለቀ። ጥምቀት እንደሚያድን ግልጽ አድርገው ካስቀመጡ ታዲያ ጥምቀት የሚሰጠው ሌላ ድነት፣ እምነት የሚሰጠው ሌላ ድነት ነው የሚል ነገር ደግሞ አብሮ ተያይዙ ደግሞ ሊነሳ ይችል ይሆናል። እሺ ፐርፌክት፣ በጣም አሪፍ። ማነው አንትሽ አለ? ኦኬ ትንሽ ሚቲንግ ልጀምር ስለሆነ ሌሎቻችሁ ቤቱ ምሩ ብዬ ነው። አንትሽ ትንሽ ደቂቃ እሺ ፕሊዝ፣ 20 ደቂቃ ምሩ እናንተ። ወዲ ያቆመው መኩ ቀጥል። ቦታ ነው ያሉት። እሺ ዲያቆን፣ እሺ ዲያቆን ዳዊት ዶክተር አለው። በቃ ለጊዜው ፕሮግራም ይምሩ፣ ቤቱን ያስተዳድሩ። አራ መምራትስ ይከብዳል። ምናልባት ተሜ አለ። ሚቲንግ ልጀምር ነው። 2 ሚኒትስ ነው የቀረኝ እና ለዛ ነው እናንተ አለውኝ። ተሜ አለ እንዴ? ተሜ ይቀጥል። አለውኝ። አዎ አኬ ይቀጥልና አኬማ ቀጠለ። የት ነበርክ? አይ እኔ የሰማሁ እየተማርኩ አይ አይደለም አለ። እሺ አለውኝ። ፓፓ ልንሽ ወይ አለህልኛል? ይመስገናል አለው ለወንድም አለ። እኔም ባይሆን ፍቀዱልኝና በጣም ቆየሁኝ ከገባሁና እዛም ብዙ ሰዓት ስለተቀመጥኩኝ እኔ ወደ አንዲት ስራ ልመለስ፣ እናንተ ሄዱበት። ጥሩ እንትንን አሳየንና ውጣ። ይሄ ጸጋ ብቻ የሚለውንም አንድ ሄድበትና እሱ እንትን ይሄ የእምነት ብቻን ሂዱበትና ያሬድ እሱን ደግሞ አንድ ቀን ረስ ይዘህ ነገ ወይ ጥራኝ እና ነገ ደግሞ እንሄድበት። ራሱን ይችለን ደግሞ ጸጋ ብቻ እንሄድበታለን። ፐርፌክት። እሺ አኬዋ ታንኪ በጣም እግዚአብሔር ይስጥልኝ ስለመጣ ቃሎት ያሰማልን። አሜን። ዲያቆን የተወሰነ ይሄዱበታ። ዲያቆን ዶክተር መምህር ኤፍሬም አሉ። ሰላም ይበሉንና በቃ ቀጥል። እሺ ምራ ተመዋ መለሳለሁ። መምህር ሰላም ይበሉንና መምህር ኤፍሬም ዲያቆን ይቀጥሉ። የተወሰነ ግሩም ጤና ይስጥልን። ሁላችሁን ሰላም ብያለሁ። ዲያቆናት በየማይረጋችሁ፣ መምህራን፣ ሴቶችና ወንዶች፣ የሥላሴ ልጆች፣ በዓለም ዳርቻ ያላችሁ የክርስቶስ ልጆች ሁላችሁ የክርስቶስ ሰላም ይድረሳችሁ። ሰላም ብያለሁ። ዲያቆንዬ እምነት ብቻ ላይ የተወሰነ ሄዱበት።
እሺ ምናልባት ግን ከኔ በፊት ዲያቆን መኩ እዛም ገብቶ ስለነበረ መኩዬ ዲያቆን ኦኬ ምናልባት ስራ ላይ ከሆነ እሺ እንትን መጀመሪያ በነበረው ውይይት ላይ I think this is the first time እንወያይ ወይስ አንወያይ በሚለው ቶፒክ ላይ ይህንን ሁሉ ሰዓት ተደርጎ ውይይት ሳይደረግ ወጡ ማለት ነው እና በጣም ያሳዝናል። እውነቱን ለመናገር ወንድማችን አኬ ከዚህ በላይ I don't know ምን ማድረግ እንደሚቻል እውነቱን ለመናገር በጣም እየገረመኝ ነበር እና ከመጀመሪያው ጀምሮ እዛው ወንድማችን ዲያቆን መኩና እና ኤፍሬም ያ አንድ ነን ምናምን የሚል አይነት ነገር ጀምሮ ነበር። that's a claim ነው። ስለዚህ ኦኬ አንድ ከሆናችሁ እንፈትሽ ሲባል ያ ወደ ኋላ መሄድ ነው የጀመሩት እና ምንድነው ኦኬ የናንተም ነገረ ድህነት ነገር ይታያል። አሁን can you imagine ምንም የማይገናኝ ነገር ማለት ነው እና አሁን ለምሳሌ በሉትራን ሳይድ ይሄን ሰሞን አፖስቶሊክ ሰክሰሽን የሚል አይነት ክሌም ተነሳ። ኖ ዲፈንድ እናደርጋለን ተባለ፣ ዲፈንድ ተደረገ፣ ኬስ ክሎዝድ አይደለ? ስለዚህ እናንተ አንድ አይደላችሁም ከተባለ ኖ አንድማ ነን ተብሎ ዲፈንድ ማድረግ ነበረባቸው። ይሄንን ለማድረግ ኦኬ ሁለቱንም ዲስከስ ማድረግ ከፈለጋችሁ ሁለቱንም ዲስከስ እናድርግ የሚል አይነት ነገር ደግሞ አፕሮች አቀረበ። አሁንም ደስ አላላቸውም። እሺ መጀመሪያ በእኛ ፊልድ ላይ በነገረ ድህነት መጀመሪያ እንወያይና ከዛ በኋላ ደግሞ ወደ እናንተ እንመጣለን ሲባል ይህንንም አክሰፕት ማድረግ አልቻሉም። ኦኬ ኮንክሉዥን ሲሰራ ምንድን ነው they cannot defend their unity አንድ መሆናቸውን ዲፈንድ ማድረግ አይችሉም ማለት ነው። 4 ነጥብ። ከዚህ በላይ እንግዲህ ምንም ማድረግ አይቻልም እና ዲፈንድ ማድረግ ቢችሉ ኖሮ ዲፈንድ ያደርጉ ነበረ ማለት ነው። ይህንን አረጋግጠናል። እንግዲህ ከዚህ እንትን ላይ የምጨምረው ብዙ ነገር የለኝም ያው ብዙ ስለተባለ ነው እና አሁን እንግዲህ ልዩነት የለንም። ሁላችንም በፋይቭ ሶላ ነው የምናምነው እና ፋይቭ ሶላው አንድ እስከሆነ ድረስ ሁላችንም አንድ ነን የሚል ነው እንግዲህ ኤፍሬም ባለ ጊዜው ያመጣው። እነዚህ እንግዲህ ሌብሎች ናቸው አይደለ? ፋይቭ ሶላስ፣ ሶላ ስክሪፕቱራ፣ ሶላ ፊዴ ምናምን እያለ የሚመጣው ሌብሎች ናቸው። ውስጥ ሲገባ ግን ልዩነት ካለ አንድ ነን ማለት አይቻልም እኮ ነው። ለምሳሌ እስላሙም ክርስቲያኑም አይሁዳውያንም በእግዚአብሔር እናምናለን ይላሉ። እስላሙ ጋር ሄደ እግዚአብሔር ማን ነው ስትለው የሚሰጥ መልስ፣ ክርስቲያኑ ጋር ሄደ እግዚአብሔር ማን ነው የሚሰጥ መልስ፣ አይሁዱ ጋር ሄደ እግዚአብሔር ማን ነው የሚሰጥ መልስ አንድ አይደለም። ለዚህ እኮ ነው ልዩነት አለን የምንለው እንጂ ሁላችንም እኮ በእግዚአብሔር እናምናለን ብለን እኮ መቀጠል እኮ ማለት ነው አይደለም። ስሙ እግዚአብሔር እናምናለን ሳይሆን እግዚአብሔር ስትል ምን እያልከኝ ነው ጥያቄው አይደለ እንዴ? ኦኬ ክርስቶስስ ወደ ክርስትናው ስንመጣ ኦንሊ ጂሰሶች ክርስቶስ ማን ነው ለአንተ ስንል የሚሰጡን መልስ ሌላ ስለሆነ ኖ ኦንሊ ጂሰስ ራሳቸውን ችለው ነው የሚል አይነት ነገር በፕሮቴስታንቱ ይታያል። ኦፍኮርስ በኦርቶዶክሳውያኑ ሲጀመር የኛ መልስ ሌላ ስለሆነ ነው እና ስሙ አይደለም ፋይቭ ሶላ። እኛም እንትን ባለፈው ወንድማችን ኤርሚያስ እንዳለው ሎጎ በማድረግ አይደለም እምነት የሚታየው ትምህርቱ ውስጥ ሲገባ ነው እና ትምህርቱ ስንመለከተው ምንድን ነው ሶላ ፊዴ ተብሎ እምነት ብቻ ተብሎ ያው በፕሪደስቲኔሽን ስለሚያምኑ የሰው ኮኦፕሬሽን እዚህ ጋር ምንም አያደርግም። እግዚአብሔር 100% ጸጋ ስለሚያደርግ ወይም ግሬሽያ ውስጥ ብንገባ ሙሉ በሙሉ ጸጋ ሰው ላይ ስለሚሰጥ እሱ ነው የሚያድነው። so there is no cooperation. This is why by the way ህፃናትንም የሚያጠምቁት ኮኦፕሬሽን አያስፈልግም you see። ስለዚህ ህፃናትም ይጠመቃሉ ምክንያቱም የማመን ጸጋ ውስጡ አለውና ፈልጎም ይሁን አይፈልግም ግን እግዚአብሔር መርጦታል therefore he will be saved ነው። ኦኬ ጴንጤኮስቴ ጋር ስንሄድ ምንድን ነው ዲሲዥን አለ። you have a decision መምረጥ
ያንተ እምነት አምናለሁ ብለህ መወሰን አለብህ። ያንተ ውሳኔ ያስፈልጋል ማለት ነው። ያንተ ውሳኔ ክሪቲካል ነው። ስለዚህ ኦኬ አንድ ጴንጤኮስቴና ሉትረን መጡ፣ አንድ ነን ካላችሁ ሁለቱም ድነዋል ማለት ነው አይደለ? እንግዲህ አንድ ነን ማለት እኔ ከዳንኩ እሱም ድኗል ማለት ነው። መልካም። አንድ ሉትረንና አንድ ፔንቴኮስታል መጥተው ድነናል ይላሉ። በድህነት ውስጥ ግን በሉትረን ጥምቀት ለድህነት ያስፈልጋል ይላል። ያኛው ግን አልተጠመቀም። ልብ ብላችሁታል? ጥምቀት ለድህነት ያስፈልጋል ብለዋል። ያኛው ግን አልዳንም፣ በሉትራን አስተምሮ ማለት ነው። ስለዚህ አንድነን ለማለት ነሰሰርሊ ወይ የራሱን አስተምሮ መቀየር አለበት፣ ማስተካከል አለበት፣ እሱን ለማስደሰት ማለት ነው፣ አንድነን ለማሰኘት ይሲ ወይም አይ አንተ አልዳንክም ስላልተጠመጥክ ብሎ ስለ እምነቱ መመስከር አለበት። እሺ ከጥምቀቱ በኋላ አለፉ፣ ተያይዘው እየተጫወቱ በቃ ቤተክርስቲያን ና ይለዋል። ምክንያቱም አንድ ናቸዋ። እሺ የአንተ ሳምንት ወደ አንተ እመጣለሁ፣ በማግስቱ ደግሞ እኔ ጋር ትመጣለህ ይለዋል። እሺ አንድ ላይ ይሄዳሉ። ጴንጤኮስቴና ሉትራን እጅ ለእጅ ተያይዘው ቅዳሴ ይቀደሳል። ቅዱስ ቁርባን ሲመጣ ሉትራኑ ምን ይለዋል? በል ውጣ፣ ውጭ ጠብቅ። ለምን? የጌታ እራት ላንተ አይሆንም፣ ክሎዝድ ነው፣ ሊቀበሉ አይችሉም። ይሲ ሊቀበሉ አይችሉም። ከዛ በኋላ እስከ ቤተ ክርስቲያን ወጥተው አንድ ሰው መንገድ ላይ ያገኛሉ፣ ወንጌል ይሰብካሉ። ወንጌል ሲሰብኩ ወንጌል ለማሳመን ሲሞክሩ አንደኛው እሺ ጌታን ተቀበል ይለዋል፣ ወስን ይለዋል። አይ ግድ የለም መጀመሪያ ተጠመቅ ይለዋል። ሌላኛው ደግሞ አሁን ከወሰንክ ትድናለህ ይለዋል። አይደለም ክርስቶስ አስቀድሞ አንተን መርጦሃል ይለዋል። እንዴት ነው አንድ የሚሆኑት? ስለዚህ ትምህርቱ እንትን ሌብሉ ሳይሆን አስተምሮቱ ነው የሚገልጸው የምንለው ለዛ ነው። ባይ ዘ ወይ አስተምሮቱ ነው የሚገልጸው የምንለው ለዛ ነው ለማለት ነው። ሌሎች መምህራን ስላላችሁ እንትን እላለሁ። መምህር ሕዝቅያስ በዚህ አጋጣሚ ደውዬልህ ነበረ፣ ምናልባት አላየውም። ሰላም ብያለሁ። መምህር በረከት፣ መምህር ኤፍሬም ሁላችሁንም ሰላም ብያለሁ። አንተነህ ዲያቆን ቃለ ሕይወት ያሰማልን። ዶክተር ዲያቆን ዳዊት ቃለ ሕይወት ያሰማልን። ዲያቆን ሞኬ አለ? ሞኬ ሞኬ የለም። መምህር ኤፍሬም መምህር አሉ? አለው። አዎ የቀደሙት ካሉ እንደየአመጣጣቸው ሀሳብ ሊሰጡ ጥሩ ነው። እርሶ ይቀጥሉና ወደ ዲያቆን ሕዝቅያስ ሄዳለሁ። በጣም ግሩም። ሁሉንም ሰላም ብያለሁ በድጋሚ ማለት ነው። ወደኋላ የመጣችሁ ድምፅ ይኖራል። እንግዲህ የእኔውን ለይታችሁ ስሙ። አጠገቤ ሌላም ድምፅ ስለሚኖር እየተጓዙ ነው ማወራውና እምነት ብቻ የሚለው ትምህርት ምንጩ የመጣው ከሰነፎች ነው። ሰነፍ ይብል አብድ በልቡ አልቦ እግዚአብሔር እንዲል ልበ አምላክ ዳዊት ሰነፍ በልቡ እግዚአብሔር የለም ይላል መጽሐፍ። እና ምን ማለት ነው? የእግዚአብሔርን ሕልውና አለ ብሎ ካመነ የሚሰራው ትእዛዝ እግዚአብሔር የሚያከናውነው አምልኮት ስላለ ያንኑ ላለማድረግ በቃ የለም ብሎ ዘግቶ በስንፍና ለመቀመጥ የሚመቻቸው ግለሰቦች የመሰረቱት ሐሳብ ነው። በጥቅሉ ግን አባቶቻችን ሊቃውንት ተደጋጋሚ ግብረ መልስ ሰጠውበታል። በአንጻሩም ደግሞ ሐዋርያው ያዕቆብ በየቀኑ የሚጠቀሰው ጥቅስ ትውልድም አዲስ እየተፈጠረ ስለሚመጣ በየጊዜው በስጋ ልደት ሰው ስለሚመጣ ለመጣው ለአዲሱ ትውልድ አምና ተሰብኳል ብለን አንተውም። በዘመነ ሐዋርያት ብሉያት ሐዲሳት ሊቃውንት መነኮሳት ተመስጥረዋል፣ ተነግረዋል፣ ተገልጸዋል። በዘመነ ሐዋርያት ስለተነገሩ በዘመነ ሊቃውንት ይቅሩ አልተባለም።
በትንቢተ ነቢያትም ስለተነገረ በስብከተ ሐዋርያት እንዲቀር አልተደረገም። ሁሌም በሁል ጊዜም ለሁል ጊዜም አንዱ የእግዚአብሔር ቃል ለዘላለም ለሚመጣው ትውልድ ሁሉ ሲነገር ይኖራል። ይህ ባለቤቱ ጌታ የመንግስቱ ወንጌል ሁሉ በዓለም ሁሉ ይሰበካል ተብሎ ስለተነገረ አስቀድሞ በማቴዎስ ወንጌል 24 ወንጌል ለትውልድ ሁሉ ይደርስ ዘንድ አለውና እየደጋገምን እንናገራለን እንጂ ትናንትም ከትናንት በፊትም በርካታ ቀን ግብረ መልስ ተሰጥቶበታል። እንግዲህ ወንጌልን ሰዎች ለስጋ ፍላጎታቸው ለራሳቸው ምቾትን ሲሹ በራሳቸው ሐሳብ ጠምዘው እንደሚተረጉሙት አስቀድሞ በወንጌል ተነግሯል። ሐዋርያው ቅዱስ ጳውሎስም ደቀ መዝሙሩን ወይም ተማሪው ጢሞቴዎስን ነግሮታል። የዘመኑ ፍጻሜ ሲደርስ ወንጌልን እንደ ወንጌል ሕግ ሳይሆን እንደ ራሳቸው ሐሳብና ፍላጎት የሚተረጉሙ እኩያነ ሕሊና ይነሳሉና በዚያ ዘመን አንተ ግን ቃሉን እንደ ቃሉ አስተምር እንጂ እንደ ሰዎች ፍላጎት እንዳትናገር ተጠንቀቅ ብሎ በማስጠንቀቂያ ጭምር እንዳስተማረው መጻሕፍት ይነግሩናል። ስለሆነም ሰው በፍርድ ቤት ምስክር ሲጠራ 3 ምስክር 4 ምስክር ይጠራል። አንዱ ቢዋሽ ከአንዱ ምስክር ለመውሰድ። መጽሐፍ ቅዱስ ግን እስትንፋስ እግዚአብሔር ነው። የግድ አንድን ቃል 30 ጸሐፊ እስካልጻፈው ድረስ አንቀበልህም ብለን የምናስፈነጥረው የእግዚአብሔር ቃል አይደለም። ስለሆነ ምን ማለት ነው? መጽሐፍ ቅዱስን ያጻፈው ራሱ ባለቤቱ እግዚአብሔር ነው። የጻፉት ቅዱሳን ሰዎች ናቸው። የመጽሐፍ ቅዱስ አጠቃላይ ጸሐፊያን 40 ሰዎች ናቸው። በዘመነ ብሉይ በዘመነ ሐዲስ ያለውን ደምረን ስንቆጥራቸው ማለት ነው። እኒህ ሰዎች ደግሞ ሕይወታቸው የታወቀ እግዚአብሔር ጋር ሲነጋገሩ የነበሩ የእግዚአብሔር ባለሟሎች የሚባሉ ቅዱሳን አበው ናቸው። በዚህ መካከል በያዕቆብ መልእክት እምነት ብቻውን ዋጋ የለውም የሞተ ነው እንበለ ሃይማኖት ምግባር ምጉት ይእቲ እንበለ ምግባር ሃይማኖት ምጉት ይእቲ ሃይማኖት ያለ ምግባር የሞተች ናት፣ ምግባርም ያለ ሃይማኖት የሞተች ናት ብሎ አንዱ ከአንዱ ጋር ካልተባበረ በቀር ብቻውን ሃይማኖት የመንግስተ ሰማያት በር እንዳልሆነ ሐዋርያው በአጽንኦት ጽፎታል። ዓለም በሚቀበለው ቅዱስ መጽሐፍ የተጻፈ ቃል ነው። እኔ በጣም የሚገርመኝ እምነት ብቻ ብለው የሚያስተምሩ ሰዎች እምነት ብቻ ማለት ምን ማለት ነው ብላችሁ ብትጠይቋቸው መልሳቸው ምን እንደሚሆን ሳስብ ይጨንቀኛል። በክርስቶስ ማመን ብቻ ከሆነ ክርስቶስ በእኔ የሚያምን የዘላለም ሕይወት አለው ብሏል። አዎ እውነት ነው ካለ በኋላ ግን ቀጥሎ እመታፈቅሩን ይቀቡ ትእዛዜ ካመናችሁብኝ ከወደዳችሁ ደግሞ ትእዛዜን ጠብቁ ብሎ በዮሐንስ ወንጌል ተናግሯል። ትእዛዛቱ ምንድን ነው? ሳያዝ ትእዛዜን ጠብቁ የሚል ንጉሥ የለንም። ትእዛዝ አዟል። ወንጌልን ሲያስተምርበት በነበረ በስጋ በተገለጸበት በነበረ ዘመኑ ትእዛዝ ሰጥቷል። ከሰጠው ትእዛዝ አንዱና ዋነኛው ያመነ የተጠመቀ ይድናል ብሎ የተናገረ ጌታ ነው። ቀጥሎ ያለውን ጽሑፍ ያመነ የተጠመቀ ይድናል እያለ ቃሉ አይ ያላመነ ግን ይፈረድበታል ነውና ሚል ብሎ ወደፊት ያለውን ክታብ ከማየት ይልቅ ያመነ የተጠመቀ የሚለውን ቃል መፈጸም አይቀናም ወይ? የሚቀል የትኛው ነው? የቀደመውን ቃል መያዝ፣ የቀደመውን ስርዓት ማስተዋል፣ የቀደመውን ጽሑፍ የቀደመውን ክታብ መያዝ ይጠይቃል። እንዲያ ካልሆነ ግን የፊተኛውን እቀበለዋለሁ የኋለኛውን ግን ትቼዋለሁ ከሆነ የፊተኛውም የኋለኛውም የእግዚአብሔር ቃል ነው። የቀደመውን ሳይዙ የፊተኛውን ብቻ አንዱን ጥሎ አንዱን አንጠልጥሎ መጽሐፍ ቅዱስ የለም። እንዲህ አይነት ቅዱስ መጽሐፍም ስለሌለ በማስተዋል የጌታ ቃል ምንድን ነው? የምትወዱ ከሆነ ትእዛዜን ጠብቁ ብሎ የተናገረ ጌታ ከሆነ ትእዛዛቶቹ ምንድን ናቸው ብሎ መያዝ ነው። ስጋዬን የበላ ደሜን የጠጣ ብሎ የተናገረ ጌታ ነው። ትእዛዙ ስለሆነ ስጋውን እንበላለን ደሙን እንጠጣለን። ያመነ የተጠመቀ ብሎ የተናገረ ጌታ ነው። ዘኢተወልደ ዳግም መንግስተ እግዚአብሔር ብሎ በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ዳግመኛ ከውሃ ውሃ ነው ያለ ጌታ። ውሃ ማለት ነው መቼም ለጌታ አማርኛ ጠፍቶት አይደለም አይደል? ቃል ከሆነ ቃሉ ይል ነበር። ውሃ ነው ብሎ የነገረን ከውሃና ከመንፈስ ብሎ ቃሉን ረቂቅ ብሎ ጠራው።
ካልተጠመቀ በቀር ሰው ወደ እግዚአብሔር መንግስት ሊገባ አይችልም። ዘኢተወልደ ዳግመኛ ከመንፈስ ቅዱስ ያልተወለደ ብሎ የተናገረ ባለቤቱ ነው። ይህንን ሲናገር ከኖረ በኋላ ሐዋርያትን ሂዱ ወንጌልን ለፍጥረት ሁሉ ስበኩ ብሎ አስተማረ። ወንጌል ለፍጥረት ሁሉ ሲሰበክ የተናገረው ቃል አለ። ሉተራውያን፣ ፕሮቴስታንታውያን ሁላችሁ በጥቅሉ እንድትረዱት የምፈልገው ነገር ጌታ ሐዋርያትን ሲልካቸው ሄዱና ወንጌልን ለፍጥረት ሁሉ ስበኩ። እሺ ከዚያስ ምን ያዘዝኋችሁን እንዲፈጽሙ ወይም እንዲሰሩ እያስተማራችኋቸው ደቀ መዛሙርት ያደርጓቸው ያለ ጌታ አይደለም? ያዘዛቸው ምንድነው ያላቸው? እንዲፈጽሙ አድርጓቸው ያለ ያዘዝኋችሁን እንዲያደርጉ ንገሯቸው። ያ ትእዛዙ ምንድነው? የእግዚአብሔር ትእዛዝ። እምነት ብቻ ከሆነ በቃ እመኑ ዝም ብሎ በቃ ያዘዝኋችሁን ማለት ነው። ስራ እንዲሰሩ ያዘዘው ምን ስራ ነው? ያ ስራው ምንድነው? እኔ በጣም በእውነት አዝናለሁ። ጌታ የተናገረውን ቃል ባለመቀበል ራስን ከመጻሕፍትና ከቤተ ክርስቲያን አሸፍቶ አዲስ የራስ አደረጃጀት መስርቶ ሐዋርያዊት ከሆነችው ቤተ ክርስቲያን ኩላዊት ከሆነችው ቤተ ክርስቲያን ከዛች ራስን አርቆ አሸፍቶ የራስን አስተምህሮ ክሬት አድርጎ አዲስ ቀርጾ አስቀምጦ ትውልድን ሁሉ ወደዚያ የጨለማ ቦታ ማጋዝ ከቤተ ክርስቲያን ርቆ ካንዱ ሰንሰለት ተበጥሶ በአዲስ የግል ሰንሰለት መመስረት ከምን የተገኘ ነው? መጽሐፍ ቅዱስ ይህን ቃል አያበረታም፣ ማስረጃም የለም። እስኪ በሞቴ እግዚአብሔር ያመልክታችሁ ሰው እንዴት ሃይማኖቱን የመሰረተበት አምስቱ ሶላዎች ተብለው በዋናነት ምናምንባቸው ተብለው የወጡ ነገሮች አንዱ እንኳን መጽሐፍ ቅዱስ ላይ የሌለ ግን ደግሞ የሃይማኖት መሰረት ሆኖ የተቀመጠ ሐሳብ ስታዩ አይገርማችሁም? ይሄን ስታስቡት አንድም ቦታ ብቻ የሚል ቃል የለም። እምነት ብቻ የሚል ቃል የለም። ጸጋ ብቻ የሚል ቃል የለም። ከሌለ ሰው እንዴት ቋሚ ሃይማኖት አድርጎ ያስቀምጠዋል? የሌለውን እና ይህ በእውኑ ክርስቶስ መከተል ነውን? ወንጌል ነውን? እና ምንድን ነው የሚባለው? እምነት ብቻ የሚሉ ሰዎች ጌታ ያዘዝኋቸው ትእዛዙ ምንድን ነው? ለዚህ መልስ እንድታመጡ እንፈልጋለን። ጨለማ ውስጥ ስላላችሁ እናንተ ደግሞ የዓለም ብርሃን ናችሁ ስላለ ጌታ በቤቱ ያለ ነው። በቤቱ ለሌላችሁት እናበራለን። ስናበራላችሁ ብርሃኑ የሚታያችሁ ኑ፣ ያልታያችሁ ሰዎች ግን ደግሞ ተርጉማችሁ እንድታስረዱ እንፈልጋለን። መጨመር የምፈልገው ይሄን ነው። ሌሎቻችሁም ቀጥሉ። መምህራኑ ስላሉ እንኳን ደህና መጣችሁ። ሰላም ብያለሁ። ድጋሚ ግሩም ቃለ ሕይወት ያሰማልን። መምህር የሕይወት ቃል ያሰማልን። ዲያቆን ሞኬ አለ? ሞኬ የለም። እሺ ዲያቆን ሕዝቅያስ መምህር ኤፍሬም ቃለ ሕይወት ያሰማልን። መምህር በረከት፣ ዶክተር እንዴት አሉ? ዶክተር ዳዊት እንግዲህ እግዚአብሔር በዚህ ዘመን ለቤተ ክርስቲያን ሁሉንም ነገር እንዲገለጥ ቤተ ክርስቲያን የጌታ ቤተ ክርስቲያን ብለን የምናምናት ክርስቶስ የሞተላት በደሙ የመሰረታት ቤተ ክርስቲያን አሁን እንግዲህ መንገዱንም ሰዓቱንም ጊዜውንም አግኝታለችና የምንተኛበት ሰዓት አይደለም። ምክንያቱም በእኛ መሀል ያለው ችግር እንይዛቸውና እንለቃቸዋለን፣ ከያዝናቸው በኋላ እንለቃቸዋለን። እንደገና ስለኛ ቤተክርስቲያን ትንሽ ሲመሰክሩ እናመሰግናቸው፣ እናወድሳቸውና እንተውላቸዋለን፣ እናዝንላቸዋለን። ከዚህ በኋላ ግን የጨከነ ወንጌል መምጣት አለበት። ምክንያቱም እምነት ብቻ ብለው ሲያስቀምጡ እነሱ ምንድነው የሚያምኑት የሚለውን ነው መጠየቅም። ከመጽሐፍ ቅዱስ ላይ እነሱ የሚያምኑት ምንድነው? ይሄ አሁን መጠየቅ ያለበት ጥያቄ ይሄ ነው። ከመጽሐፍ ቅዱስ ላይ እነሱ የሚያምኑት በራሳቸው አስተያየት ሳይተረጉሙ እንደፈለጋቸው ሳያጣምሙ እንዳለ የሚቀበሉት የትኛው ቃል ነው?
እምነት ብቻ በሉ መጽሐፍ ቅዱስ ብቻ በሉ ምንም ብቻ ይበሉ በተለይ እምነት ብቻ የሚሉ ይዘን ብንሄድ ምንድነው የሚያምኑት ከመጽሐፍ ቅዱስ ላይ እነሱ በራሳቸው ጥቅሶች እንኳን እነዛ 19 20 ጥቅሶች አሉ የፈረደባቸው በእነሱ ጥቅሶች እንኳን ብንሄድ እንደፈለጉ አድርገው ሳይተረጉሙ የሚቀበሉት አምነው የሚቀበሉት ቃል አለ ወይ እዚህ ለማታለል ለመነገድ እምነት ይበቃል ዋናው ማመን ነው በሱ ካመንክ ትድናለህ የግል አዳኛ አድርገህ ከተቀበልክ ትድናለህ ማመን ብቻ ነው ይላል ግን ያምኑታል ወይ ነው ጌታ ካመኑስ ምን ብለው ነው የሚያምኑት ምን ብለው 4-5 ጊዜ ወይ 6-7 ጊዜ የሚመጣው መነጠቂያው የሚነጥቀውን ጌታ ነው ወይስ ከዚህ በኋላ ሐዋርያት እንዳሉት በሕያዋንና በሙታን ላይ ፈርድ ዘንድ ዳግም ይመጣል የተባለውን ጌታ ነው የሚያምኑት አሁንም የሚማልደውን ጌታ ነው የሚያምኑት ወይስ በስጋው ወራት ሁሉን ነገር ጨርሶ በአብቀኝ ያለውን ነው የሚያምኑት ስለዚህ የትኛውን ነው እንደው አሁን ሁላችሁም እዚህ ያላችሁ መጀመሪያ መነሳት ያለብን መጽሐፍ ቅዱስ ይቀበላሉ ወይ ነው ፕሮቴስታንትም ሉተራንም ሌሎቹ በተለይ ጴንጤዎች መጽሐፍ ቅዱስ ይቀበላሉ ወይ ነው መጽሐፍ ቅዱስ አይቀበሉም ስለዚህ አደራ አምላችሁ ይያዛችሁ አትልቀቋቸው ከተያዙ በኋላ አይለቀቁ እስከመጨረሻው ህቅታ ድረስ ትምርታቸው እንትን እስኪል ድረስ ተጋልጦ ይሄን የጨለማ ነገር እስኪፈርስ ድረስ ለእንቅልፍ ባይሰጥ ጥሩ ነው ለምሳሌ በቀደም አንድ ሰው አግኝቼ ጠይቄ ነበር መጽሐፍ ቅዱስ ብቻ አለ ተቀበላለህ መጽሐፍ ቅዱስ አው እቀበላለሁ በልጁ የሚያምን የዘላለም ሕይወት አለው እንግዲህ ያዙ የጠየቁት የዘላለም ሕይወት አለው የምትለው ቃል በልጁ የሚያምን የዘላለም ሕይወት አለው አው በወልድ ያመነ የዘላለም ሕይወት አለው አው ስለዚህ የዘላለም ሕይወት የምታገኘው በልጁ ስላመንክ ነው ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ቃሌን የሚሰማ የዘላለም ሕይወት አለው ሲለው ይሄማ መተርጎም አለበት እነሱ መጽሐፍ ቅዱስ ለገዛ ፈቃዳቸው ለነውራቸው ሕይወት የሚገኝበትን ትምህርት ሳይጣምሙ የሚያምኑት ነገር አለ ወይ እዚህ ላይ ነው መስራት ያለብን ስለሚድኑ ሰዎች ያወራናቸው ስለሚፈረድባቸው ሰዎች ይጠይቋቸዋል ስለዚህ እምነት ብቻ ሲባል ምን ብለው ነው የሚያምኑት እሱን ነው መጠየቅ ያለባቸው ምን ብለው አምነው ነው የሚድኑት ይሄንን ነው ምለው እግዚአብሔር ይስጥልኝ ቃልዮት ያሰማልን ዲያቆን እስኪያስ መምህር በረከት እንኳን ደህና መጡ በሰፊው ይሄዱበት መምህር በረከት እምነት ብቻና ሉተራውያን ፔንቴኮስታል የሚለው እሺ ቃልዮት ያሰማልን ሁላችሁም መምህር ኤፍሬም ወንድማችን ዲያቆን ያሬድ መኩ መዝሙረ ታሚ ዲያቆን እስኪያስ ሁላችሁንም ከታች ያላችሁትም የምትከታተሉን ሰላም ብያለሁ እንዴት ናችሁ አይ በጣም ጥሩ ውይይት ነው ቅድም እናኬ ከመግባታቸው በፊት ነበር ነዛ ፓስተር አሌክስ ጋር እኔ ጋር ነበር መጀመሪያ እንደውም አንዳንድ ነገር እያወራን ነበር ከዚያ በኋላ ያው እንደዚህ ውይይት ብናረግ አንዳንዴ ከዲቤት ከምንም መንፈስ ወተን እስኪ አስተምሯችን እንግለጥ በተረጋጋ ሁኔታ ምናምን የሚል ሐሳብ ቀረበ አይ ጥሩ ነገር ነው እሱ አስተምሮን መግለጽ ጥሩ ነው ጤነኛ በሆነ መንገድ አስተምሮን መግለጽ ጥሩ ነው ግን ያው ብዙ ጊዜ በቲክቶክ ላይ የምናየው ነገር ምንድነው
እውነተኛ የሆነ አስተምሮ ይገለጣል ወይ? ብዙ ጊዜ ሰዎች በተለይ ቅድምም ተናግሬያለሁ፣ ሁላቸውም በነበሩበትም ፕሮቴስታንት አካባቢ ያለው የነገረ ድነት ትምህርቶች ሲነገሩ ከኦርቶዶክስ አንጻር ነው የሚነገሩት። ማለት ምንድነው አንድ የመሆን ስሜት ተፈጥሮ ምናምን ዲፈረንሶች ወደኋላ ተደርገው ነው የሚነገረውና እሱ ሆነስት አይሆንም። ሆነስት ሁነን መነጋገር ይኖርብናል የሚል ሀሳብ ነው ያቀረብነው። ከዛ ምን ተባለ? አይ በእኛ በፕሮቴስታንቶች መካከል እኮ በአምስቱ ሶላዎች ልዩነት የለም በአምስቱ ሶላዎች የሚል ሀሳብ ሲቀርብ አይ እነሱማ ማለት ይከብዳል። ጸጋ ብቻ ለምሳሌ በፕሪዴስቲኔሽን በሚያምኑ የቦንዴጅ ኦፍ ዊል ምናምን አሁን በሉትራን በካልቪኒስቶች በሚያምኑበት ሁኔታ ሲገለጥና በሌሎቹ ሲገለጥ አንድ አይሆንም። የሚመሳሰል የሚቀራረብ ነገር ይኖረዋል፣ አንድ አይሆንም። ግን እምነት ብቻም እንደዚሁ ሌሎቹም እንደዚሁ እና እንደዚያ ስንል ነው እንግዲህ አኬ ገብቶ ከዛ ያው ለምን ውይይት አናደርግም ወደሚል የገባው ማለት ነው። እና እኔ በጣም ገርሞኛል። አኬ በጣም ብርቱ ሰው ነው። እንግዲህ በአንድ ቦታ ላይ ሁለት አይነት ውይይት ዲቤት ለማድረግ ፕሮፖዝ አድርጎ ነበር፣ አልተሳካም እንጂ እና አኬ በጣም ነው የሚገርመኝ። ባይዘወይ በጣም ጠንካራ ሰው፣ በጣም ብዙ መረጃዎችን የያዘ በማንኛውም ሰዓት ማንኛውንም አይነት ውይይት ዲቤት ለማድረግ ራሱን ያዘጋጀ ወንድማችን ነው። በእውነቱ እግዚአብሔር ያበርተው፣ እግዚአብሔር ያጠንክረው፣ ያጽናው፣ ከዚህ የበለጠ ጸጋ ይስጠው ነው የምንለው። እና ምንድነው ጥሩ ነገር እኮ ነበር የተባለው። እሺ ኦርቶዶክስን መንካት እንፈልጋለን፣ እርስ በርስ ያለውን ነገር አይደለም ማውራት የምንፈልገው፣ እናንተንም ማስገባት እንችላለን ከተባለ እሺ ኦርቶዶክስን መጀመሪያ እናውራ የሚል ሀሳብ አቅርቦ ነበር። እሱም አልተሳካም፣ ሁለተኛውም አልተሳካም። ኤኒዌይስ ወደፊት ይሳካ ይሆናል። አሁን ወደ ተነሳው ርዕስ ግን እኔ ስገባ ቅድም አኬም እያቀረበ እያየሁት ነበረ፣ መዝሙርም እያቀረበ ነበረ እና እኔ አንድ ነገር ሊጨምር ብዙ ሰው ብዙ አይነት ሀሳብ ስለሰጠ እንዳይሰለች፣ በመጀመሪያ እምነት ብቻ ሲባል እምነት ራሱ አንድ አይነት ነው ወይ? ለምሳሌ እምነት ይሰጣል ለሕፃናት፣ እምነት ይፈጠራል በጥምቀት በኩል እምነት ይፈጠራል የሚልና ነው። ሕፃናት በጥምቀት በኩል እምነት ሊሰጣቸው ስለማይችል የሚፈጠር እምነት ስለሌለ እምነት ማግኘት እስኪችሉ ድረስ መቆየት አለባቸው ብሎ የሚያምን አካል ስለ እምነት አንድ አይነት ዲፊኒሽን የለውም ማለት ነው። ስለዚህ እምነት ብቻ ራሱ እምነት ራሱ ምንድን ነው? የእምነት ትርጉም ራሱ ምንድን ነው? እምነት እውቀት የሚያካትት ነው። ኮግኒቲቭ የሆነ ነገር አለው። ፈቃድን የሚያካትት ነው እምነት ካል ከዚህ ወደ ፔንቴኮስታሎቹ ጋር ትመጣለህ ማለት ነው። ኖ አይ ፈቃድማ ካመንክ በኋላ በእምነት በኩል ሪጀነሬትድ ሆነ በኋላ የሚመጣ ነገር ነው። እምነት ከዚያ የሚቀድም ነው። በእምነት በኩል ነው ራሱ ፈቃድ ሪጀነሬትድ የሚደረግ የሚለው ደግሞ ሌላ። የእምነት ዲፊኒሽን ራሱ አንድ ነው ወይ? አሁን ቅድም አይታችሁ ከሆነ እንወያይ ብለው ለብቻዋ የመረጧት ርዕስ ጀስቲፊኬሽን ባይ ፌዝ የምትል በእምነት ምን ይገኛል የምትለው አስፔክት ብቻ የእምነት ዲፊኒሽን ላይ እምነት ምንድን ነው በሚለው ላይ ምናምን እምነት እንዴት ነው የሚፈጠረው፣ እምነትና ሳክራመንት እንዲህ አይነት ነገሮች እንዳይነሱ ግን እምነት ጀስቲፋይ ያደርጋል የምትለዋ ብቻ በፕሮቴስታንቱ ስለምታስማማ በእምነት ብቻ መጽደቅ የምትል ያቺ የምታስማማውን ጉዳይ ብቻ ይዘን እንከራከራለን እያሉ ነበር። እንደዚህማ አይሆንም። ይሄ እኮ ማለት በምንስማማበት ብቻ ተከራከሩን፣ በማንስማማበት በኩል አትምጡብን አይነት ነው። እና ይሄ የሚያሳዝነው የማይስማሙበትን ነገር የሚደብቁት ወደኋላ የሚያደርጉት ከኦርቶዶክስ ጋር አንትን ለመፍጠር መሆኑ ነው የሚያሳዝነው ማለት እና የኦርቶዶክስ ቤተክርስቲያን ጋር የማይስማማ ነገር ለምን ይፈልጋሉ? ለማቀራረብ ለምን አይፈልጉም? የሚፈልጉ ሰዎች አሉ። ለምሳሌ አሁን ሳሚ እዚህ ወንድማችን ገብቷል። ብዙ ጊዜ ለመረዳት ኦኬ ይሄም እኮ ሊያስኬድ ይችላል ብሎ ያገናዘበ ምናምን ነው የሚሰማ እና ኦርቶዶክስ ጋር ለምንድን ነው እንደዛ መስማት የማይፈልጉት ታዲያ? እርስ በርስ ባለው ነገር ላይ እንደዚህ መቻቻል
ልዩነቱን ወደ ኋላ ማድረግ እንደው አንድ የሚያደርገውን ነገር ብቻ ወደፊት ማምጣት ምናምን ፍላጎት ካለ በኦርቶዶክስ ቤተክርስቲያን አስተምሮዎች ፔኩላር የሆኑ ከፕሮቴስታንት ጋር የሚርቁ አስተምሮዎች ለመረዳት አይምሯቸውን ከፍተዋል ወይ አስበዋል ወይ? ለምሳሌ ስለ መልካም ስራኛ ስናወራ፣ ስለ ሳክራመንት ስናወራ፣ ስለ ቅዱስ ቁርባን ስናወራ ምን ለማለት ፈልገው ነው ብለው ለመረዳት በደንብ አንደርስታንድ ለማድረግ ይሞክራሉ ወይ? ይሄ በጣም ደብል ስታንዳርድ ይሆናል ማለት ነው። ካልሆነ እኛ በምንለያይበት በኩል አትምጡብን፣ እሱ እንዲነሳ አንፈልግም፣ እናንተና እኛ በምንለያይበት ብቻ ነው መነጋገር የምንፈልግ ማለት ምንድነው? ኦልሬዲ እኮ ቢሆን እኮ ችግር የለውም። ቢሆን ባይዘው ለኛ ለኦርቶዶክሳውያን ጥሩ ነው። ፕሮቴስታንት ውስጥ ያሉ ዲኖሚኔሽኖች አንድ አይነት የነገረ ድነት አስተምሮ ቢኖራቸው ከአንድ ትምህርት ጋር ብቻ ነው የምንከራከረው ማለት ነው። አንድ ትምህርት ጋር ብቻ ነው የምንከራከረው የነበረው፣ ከብዙ ትምህርት ጋር አይደለም የምንከራከረው ማለት ነው። ስለዚህ እሱ ጥሩ ነው እኮ ቢሆን፣ ግን ሪያሊቲው እንደዛ አይደለም። ስለዚህ ግዴታ መገለጥ አለበት ማለት ነው። እኔ አሁን ስለ ነፃ ፈቃድ፣ ስለ ጸጋ ብቻ፣ ስለ እምነት ብቻ፣ ስለ ሌሎቹ ማስተምሮች ከሉትራን ጋር ስወያይ ከሉትራን ጋር ብቻ እየተወያየው እንደሆነ እያሰብኩ ማውራት አለብኝ ማለት ነው። ከፔንቴክስታሎች ጋር ሳወራ እንደዚሁ፣ ከካልቪኒስቶች ከሪፎርምድ ጋር ሳወራ እንደዚሁ በተለየ ሁኔታ። ለምሳሌ ስለ ፕሪዴስቲኔሽን ሳወራ ከሉትራንና ከካልቪኒስቶች ጋር ራሱ በአንድ አይነት ነገር ማውራት አልችልም። እነዚህኞቹ ሲንግል ፕሪዴስቲኔሽን ነው የሚቀበሉ፣ እነዚያ ደብል ነው። እርስ በርሳቸውም እኮ ያው በእኛ ሀገር በጣም ሰፕረስድ የሆነ ስለሆነ ነው እንጂ በሌላው ዓለም ዲቤት የሚደረግበት ክርክር የሚደረግበት ጉዳይ ነው። መጽሐፍቶቹም ስታዩ አሁን እነ ፍራንስ ፒፐር የጻፉት የካልቪን ማን ነው የሉተራኑ ክርስቲያን ዶግማቲክስ ላይ ሪፎርምዶችን ደብል ፕሪዴስቲኔሽንን የሚያምኑትን ሰዎች የመጽሐፍትን ቃል የጣሉ በፊሎሶፊ የሚመሩ ነው የሚላቸው። ሲንግል ፕሪዴስቲኔሽን መጽሐፍ ላይ ስላለ እነሱ ስለሚያምኑ ማለት ነው። አትሊስት ሉተራኖች ሲንግል ፕሪዴስቲኔሽን ካለ ግዴታ ደብል ፕሪዴስቲኔሽን መኖር አለበት ብለው በሎጂክ ነው የሚመሩት እና በመጽሐፍት ቃል ሳይሆን የሚመሩት በሎጂክ ነው ብለው ይከሷቸዋል። ያው የሉተራን ስኮላርስ፣ ኦርቶዶክስ ስኮላርስ የሚሏቸው እንደውም ኦርቶዶክስ ስኮላርስ ማለት የቀናውን የሉተራን ትምህርት የሚያስተምሩ ማለት ነው። ምንድነው ከሊቃውንት ከኛ ሚስጥር ያደላደሉ የምንላቸው አይነት አሉ አይደል? በኦርቶዶክስ ቤተክርስቲያን ሚስጥር ያደላደሉ ሊቃውንት እንደሚባሉት በሉተራን ሚስጥር ያደላደሉ የሚባሉት ኦርቶዶክስ ሉተራን የሚባሉት እንደዚህ ነው የሚያቀርቡት። ስለዚህ ይህ አይነት ልዩነት ካለ ልዩነቱን አውቆ ነው መወያየት የሚቻለው ማለት ነው። ምክንያት ካልሆነ ኮንፊውዥን ነው የሚሆነው። ከማን ጋር አንድ ሉተራን ጋር የካልቪኒስት አስተምሮ ይዘህ ብትከራከር እኔ አላምንበትም ይላል። ኦኬ ምንድነው ሉተራን? አዎ በቃ ሌላ ትቀይራለህ ማለት ነው። ስለዚህ መታወቅ አለበት ትምህርት ትክክለኛ ዲያሎግ ለማድረግ ራሱ ከማን ጋር እያወራን እንደሆነ ምን እንደሚያስተምሩ ማወቅ ያስፈልጋል። ይሄ ትክክለኛ ነገር ነው እና ጀኒዩን የሆነ ትምህርታችን እናስተዋውቅ ከተባለ ጀኒዩን በሆነ መንገድ ቢሆን ጥሩ ነው ብዬ አስባለሁ። በመጨረሻ እኔም አንዲት መረጃ ልስጣችሁና ለሌሎች ወንድሞች እለቃለሁ። ጆርዳን ኩፐር የሚባል ዘ ግሬት ዲቫይድ የሚል መጽሐፍ የጻፈ የኮምፓራቲቭ ቲዮሎጂ ነው። የሉትራን ኮምፓራቲቭ ቲዮሎጂ የጻፈ ሰው ነው። ይታያል አይደል? አዎ ይታያል መምህር። የመጽሐፉ ርዕስ ጆርዳን ኩፐር ዘ ግሬት ዲቫይድ የሚል ነው። ኪንድል ላይ ስለሆነ ነው ገጹ የማይታየው እና እሱ ምን ይላል? A common church ትንሽ ብለርድ የሆነ ነገር አለው። እሺ a common church from evangelicals and reformed theologians is that baptismal a common church ነው። በጣም የተለመደ ክስ ከኢቫንጀሊካል እና ከሪፎርምድ ቴዎሎጂያን
ሉተራን ላይ የሚቀርብ ማለት ነው። እንግዲህ ጆርዳን ኩፐር ማለት አሁን በህይወት ያለ አይ ቲንክ በህይወት አለ መሰለኝ፣ ብቻ አሁን የቅርብ ጊዜ ነው አይ ቲንክ በህይወት አለ። እሱ ከሉተራን ስኮላርስ መካከል በጣም ግንባር ቀደም የሆነ የታወቀ ነው በአሁኑ ጊዜ ማለት ነው። እና ጆርዳን ኩፐር እንዲህ አይነት ክስ ይቀርብብናል፣ የኮመን ቻርጅ ነው ፍሮም ኢቫንጀሊካልስ ኤንድ ሪፎርምድ ቴዎሎጂያንስ ነው የሚለው ኢዛት ባፕቲዝማል ሪጀነሬሽን ኢዝ ኢንኮምፓቲብል ዊዝ ሶላ ፊዴ ይላል። ሰው በጥምቀት ነው የሚወለደው ዳግም የሚወለደው የሚለው ትምህርታችን ከሶላ ፊዴ እምነት ብቻ ከሚለው አስተምሮ ጋር ኢንኮምፓቲብል ነው የሚል በኢቫንጀሊካልስ እና በሪፎርምድ የተለመደ ክስ ይቀርባል ይላል። እና የሚሉትን ሲያቀርብ ምንድነው ክሱ? ኢፍ ፌዝ አሎን ሴቭስ ዘን ባፕቲዝም ካኖት ይላል። ይቺ ክስ ሁልጊዜ እኛ ጋር የምትቀርብ ነች አይደል? በእምነት በኩል ከዳንክ ጥምቀት ጋር ምን ቀርቶ ነው ሁለተኛ ልትድን ነው ወይ የሚለው ማለት ነው። ኢፍ ፌዝ አሎን ሴቭስ እምነት ብቻ የሚያድን ከሆነ ዘን ባፕቲዝም ካኖት ጥምቀት ሊያድን አይችልም የሚል ክስ ይቀርብብናል ይልና ማንን ይጠቅሳል? ሉክ አት ዘ ክሌም ፍሮም ጄምስ ዋይት። ጄምስ ዋይት ደግሞ በጣም የታወቀ ሪፎርምድ ነው አይደል? ከተሳስቼ ከሆነ ታስተካክለኛለህ ዴቭ፣ የምታውቁት ከሆነ ሪፎርምድ ይመስለኛል። ካልቪኒስት ነው። ጄምስ ዋይት ምን ይላል? ሂ ይላል ፖልን ማለት ነው። as all the other apostles believed that we are redeemed, cleansed, forgiven in the blood of Jesus Christ. Yet there are many today who would replace the blood of Christ with the water of a baptistery. ይላል ጳውሎስ የሚለው በኢየሱስ ክርስቶስ ደም ተዋጅተናል፣ ነጽተናል፣ ይቅር ተብለናል ነው። አንዳንዶች ግን ዛሬ የኢየሱስ ክርስቶስን ደም በጥምቀት ውሃ ሊተኩት ይሞክራሉ ወይም ይተካሉ ብሎ ክስ ያቀርባል ማለት ነው። ቻርጅ ነው ይሄ። አጌነስት ማን ነው? አጌነስት ሉትራን። አጌነስት ሉትራን የሚቀርብ ክስ ነው። It is argued that Luther's inconsistency was unfortunate and solved by other reformers by rejecting baptismal regeneration. ምንድነው የሚሰጠው መንተን ለዚህ የሚሰጠው ማብራሪያ? ሉተር ኢንኮንሲስተንት ነበረ ማለት ወጥ የሆነ ትምህርት የለውም። በእምነት ይዳናል ብሎ እንደገና ጥምቀትም ይዳናል ማለቱ ኢንኮንሲስተንሲ ነው እና አንፎርቹኔት ነው ማለት በጣም የሚያሳዝን ሊሆን የማይገባ ባይሆን ጥሩ የሆነ ያው ስህተት ነው በቃ ኢንኮንሲስተንሲ ነው እና እሱን ሶልቭ እናደርጋለን የሚሉ ሰዎች ባፕቲዝማል ሪጀነሬሽንን ሪጀክት ያደርጋሉ ማለት በጥምቀት በኩል ሪጀነሬሽን ይገኛል ብለው አያምኑም ማለት ነው። However, the Lutheran Church has consistently argued that this seeming tension is imagined rather than real. የሉትራን ቤተክርስቲያን ግን ይሄ ውጥረት ወይም ኢንኮንሲስተንሲ ያሉት ከላይ ዝም ብሎ ኢማጂን የተደረገ ነው እንጂ ሪል አይደለም። Baptism and faith are not to be separated. Baptism gives and strengthens faith. It doesn't add to faith or gives different soteriological blessings than faith. It is baptism which delivers the promise that faith clings to. ይላል እና እንደዚህ አይነት በሶላ ፊዴና በጥምቀት መካከል ራሱ እንግዲህ በጣም በታወቁ አፖሎጂስቶች በዘመናችን ባሉ የሉተራንና የሪፎርምድ ሌሎችም ኢቫንጀሊካል ጆርዳን ኩፐር እንዳቀረበው እንዲህ አይነት ልዩነቶች አሉ። በተለይ ሳክራመንት ሶላ ፊዴ ሳክራመንትን ይጨምራል አይጨምርም በሚለው ማለት ነው። እንደ አሁን እኔ በጣም መጠየቅ የምፈልገው የእኛ ሀገሮቹ ሰዎች በእኛ ሀገር አምስቱ ሶላዎች ብለው አንድ አይነት ትምህርት ነው የምንስማማ ብለው ሲሉ እነዚህን ነገሮች ሶልቭ አድርገው ነው በዓለም አቀፍ ደረጃ ያሉ ምሁራን
ቸርች የሚደራረጉበት ኢንኮንሲስተንት ነው የሚሉት። ሉተር ተሳስቶታል። አንፎርቹኔት የሆነ ኢንኮንሲስተንሲ አለው። ስለዚህ ባፕቲዝማል ሪጀነሬሽንን በማስወገድ ሪጀክት በማድረግ ኮንሲስተንት ማድረግ አለብን ሶላ ፊዴን የሚለውን አንስተውታል፣ ተወያይተውበታል ነው ወይስ ዝም ብሎ ይሄ ተዳፍኖ ለጊዜው እንደምንም ብለን አንድ መሆን አለብን፣ አንድነት የሚል ነገር መፍጠር አለብን የሚል ነው? እና እሱን ቼክ ለማድረግ ነው አሁን እንዲህ አይነት ርዕሶች የሚነሱት። እኒህ ነገሮች እንዴት ነው የተደረጉት፣ እንዴት ነው ዲል የተደረጉት የሚለውን ማወቅ ስለሚገባ ነው። ተሜ የረዥም ጊዜ እንዳልወስድ ይበቃኛል። ጊዜ ርስጥልኝ። የህይወት ቃል ያሰማልን መምህር፣ ቃለ ህይወት ያሰማልን። ሳሚ ገብቷል። ድንገት ጥያቄ ኖሮት ከሆነ ወይ ሀሳብ ሊሰጥ ከሆነ እስቲ ሳሚን ቢያናግሩት፣ ወይ መምህር ወይ ዲያቆን ዴቭ። እሺ ሰላም ብያለሁ ሁላችሁንም በድጋሚ። ሳሚ እንኳን በሰላም መጣ። ይቅርታ ሚቲንግ ላይ ነበርኩ፣ ለዛ ነው ዝም ያልኩት። እሺ ሰላም ብያለሁ። ያሬድ ወይ እንዴት ነህ? መምህር በረከት፣ ተሚ፣ ሁላችሁንም ሰላም ብያለሁ። እግዚአብሔር ይመስገን። ሳሚ እንኳን በሰላም መጣ። ሰላም ብለናል። እሺ ዲስከስ እያደረግን የነበረውን ሀሳቡን ሰምተዋል ሳሚ? እና ርዕሴን ከላይ ያስቀመጥኩት ርዕስ አለ። ምን የሚል እምነት ብቻ በሉተሪያን እና በፕሮቴስታንት። አንተ ሉተሪያን አይደለ ሳሚ? ካልተሳሳትኩ ሚስኮት እኔ ኢቫንጀሊካል ነኝ። ኢቫንጀሊካል ነው እንዲያም ሰው። እሺ በእምነት ብቻ ስትሉ አንድ አይነት ነው ትምህርቱ? ዝርዝሩ ሁኔታው አንድ አይነት ነው የተለያየ ነው? እሱ ላይ የተወሰነ ሀሳብ ብቻ ለመስጠት ጊዜ ካላችሁ ማለት ነው፣ እና ፈቃደኛ ከሆነ ጊዜ ካላችሁ ማለት ነው። ችግር የለውም ቀጥል። እሺ ያሬድ፣ ኢቫንጀሊካል እና ሉትራን ሁለታችንም አፌርም እናደርጋለን። ምንድነው ይሄ አምስቱን ሶላዎች ስፔሻሊ ደግሞ ሶላ ፊድ ሲነሳ የነበረውን ፌዝ አለውን ማለት ነው። እና ሉትራኖች ዲፋይን ሲያደርጉት ይሄንን ዊዝ በጣም ፎርማል የሆነ ኮንፌሽናል አላቸው፣ ፕላስ ሳክራሜንታል ፍሬምወርክ አለው እነሱ ጋር ሲመጣ። እኛ ጋር ደግሞ ኢቫንጀሊካል ጋር ሲመጣ ደግሞ ሞር ላይክ ኢንዲቪዥዋል የሆነ እና ሌስ ሳክራሜንታል የሆነ ዊዛውት ዩኒፋይድ የሆነ ኮንፌሽን ሳይኖረው ማለት ነው አለው። እና ቅድም መምህር በደንብ ሲያነሱት ነበረ። ለምሳሌ ሶርስ ኦፍ ፌዙ ሉትራኖች ሲናገሩ ጊቨን ባይ ጋድ ብለው ያስቀምጣሉ። እኛ ደግሞ ፐርሰናል የሆነ ሪስፖንስ ያለው ሞር ኦፍ አክቲቭ እና ፓሲቭ የሚባለው ማለት ነው። እና ግን ይሄ ሂውጅ ዲፍረንስ ያመጣል ወይ ፌዝ አሎን ላይ ከተባለ እኔ ሆነስትሊ ነው ማወራው። ኮር በሆነው ክሌም ላይ ፌዝ አሎን ጀስቲፋይ ያደርጋል በሚለው ትምህርት ላይ ዲፍረንስ የለንም። ግን እንደተባለው ግን ዲፍረንሱ የቱ ጋር ይመጣል ሲባል ፌዝን ዲፋይን ሲደረግ የዛን ጊዜ ሲግኒፊካንት የሆኑ ዲፍረንሶች እናያለን ማለት ነው። ለምሳሌ ፌዝ እንዴት ይጀምራል ሲባል፣ ከዛ ደግሞ ሮል ኦፍ ሳክራመንት ሲመጣ እዛ ውስጥ ሲገባ፣ ኔቸር ኦፍ ፌዝ ባይ ኢትሰልፍ፣ እነዚህ ነገሮች ሲገቡ ዲፍረንስ ያመጣል ብዬ አምናለሁ። እና ግን ሁለታችንም አግሪ የምናደርገው ይሄ ፌዝ ብቻውን እምነት ብቻውን ያድናል የሚለው ትምህርት ላይ ግን ሁለታችንም የጸና ትምህርት አለን ማለት ነው። እና ለምሳሌ ይሄ ኮር የሆነው ፌዝ አለውን የሚባለው ትምህርት ሶላ ፊዴ ሲባል በቃ ጀስቲፊኬሽን ባይ ፌዝ አሎን ነው። አንድ ሰው በእግዚአብሔር ፊት ጀስቲፋይ የሚሆነው ወይም ደግሞ ራይቸስነስ ተብሎ ዲክሌር የሚደረገው ስሩ ፌዝ በክርስቶስ ኢየሱስ ላይ ባለው እምነት እንጂ በስራ አይደለም ነው። ይሄ ደግሞ እነሱም እኛም ስናነሳው መጽሐፍ ቅዱሳዊ የሆነ እንድምታ አለው ማለት ነው። ለምሳሌ ሮሜ ምዕራፍ 3:28 አስቀምጠን እናብራራለን፣ ኤፌሶን 2:8 አንስተን እናብራራለን። ስለዚህ ሁለታችንም ስናስተምር ሳልቬሽን ጊፍት ኦፍ ግሬስ ነው። የምናገኘውም ደግሞ በእምነት ነው የምናገኘው፣ በስራ አናገኝም። ስለዚህ ወርክ እዚህ ላይ ለሳልቬሽን ምንም አይነት ኮዝ የለውም ብለን እናብራራለን ማለት ነው። ዋናው ኮር የሆነው ነገር እሱ ነው ወንድምነት። እሺ ሳሚ፣ እስቲ ጥያቄ ልጠይቅ። ጥሩ ቴንኪው በጣም ስላብራራህልን። ሉተራን እምነት የሚጀምሩት የሉተራን እምነት የሚለው ነገር ራሱ በአንድ ሰው ውስጥ የሚፈጠረው እምነት የሚለው ራሱ ሀሳብ የሚፈጠረው መቼ ነው? እንግዲህ እነሱ ሉትራኖች ሞር ዲፌንድ በደንብ ቢያብራሩት ደስ ይለኛል። ግን እግዚአብሔር መስላለው ነው ሳሚሻ። ለምሳሌ እናንተ አሁን ለምሳሌ አንተ እምነት በነፃ ፈቃድህ የምታምነው ነው አይደለ? ለምሳሌ እምነት የሚባለውን ኮንሰንስ ራሱ ያን እምነት በነፃ ፈቃድ ነው የምትቀበለው የምታምነው አይደለ?
አዎ ያለው እኛ የኛ ሪስፖንድ አክቲቭ ነው፣ እኛ እናምናለን ነው። እነሱ ጋር ሲመጣ ደግሞ ፓሲቭ ነው which is እግዚአብሔር ነው የሚሰጠው የሚል ትምህርት አላቸው። ሶርስ ኦፍ ፌዙ ጊቨን ባይ ጋድ ነው። ኢቨን ባፕቲዝምም ቢሆን እንደዛ ብሎ ያስቀምጣሉ። እኛ ጋር ሲመጣ ኢቫንጀሊካል ላይ ሞር ኦፍ ከእናንተ ጋር ላይ ፐርሰናል የሆነ ሪስፖንስ ቱ ጋስፕል ለጋስፕሉ የሚሰጥ ሪስፖንድ ነው ብለን እናምናለን። እሱኛውን ኦፍኮርስ ቅድም አስቀምጬልሃለሁ፣ ትልቅ ዲፍረንስ ነው። ዲፐስት ዲፍረንስ ምንለው እሱ ነው። ፌዝን ስናብራራ እነሱ ሪሲቪንግ ፓሲቭ ይላሉ፣ እግዚአብሔር ይሰጣል ይላሉ። እኛ ደግሞ ሪስፖንዲንግ ነው፣ አክቲቭ ነው፣ እኛ እናምናለን ብለን እናስቀምጣለን። ያሬዶ ስለዚህ ከፋውንዴሽኑ ጀምሮ ልዩነት አላችሁ ማለት ነው። ፋውንዴሽኑ ላይ መሰረታዊ ፋውንዴሽኑ ላይ የእምነት ራሱ ሳይንሱ ላይ መነሻው ላይ ልዩነት አላችሁ። ያ ልዩነት ስላላችሁ ኮር ልዩነት የለን የሚለው ነገር አያስኬድም። ለምሳሌ ይሄ የሙሉ ወንጌል የእምነት መግለጫ ነው። ፊት ለፊት ያለው ይታያል ሳሚዬ? አዎ አለኝ። ይሄ ማያው ቀጥል። ኦኬ አሁን ዳግመኛ ልደት የሚለው ላይ ምን ይላል? እኛ ዳግመኛ የተወለድነው በእግዚአብሔር ቃልና በመንፈስ ነው ይላል። ዮሐንስ 3:5 ይጠቅሳሉ። አንደኛ ጴጥሮስ 1:2 ከዛ ከእግዚአብሔር ዳግመኛ የተወለድነው በስጋ ልደትና በሰው ፈቃድ ወይም በውሃ ጥምቀት አይደለም። ይሄም ያንተ እምነት ነው አይደል? አዎ ያሬዶዬ። በጣም ጥሩ። እሺ የሉተራንን ላሳይ። የሉተራን ወይዚት ኦኬ። እሺ ይሄ የሉተራን ነው። ገጽ ስንት ላይ መሰለ? ገጽ 300 ጠዋት ጸሎት ይልና የመሰዋ ምስጢር አራተኛ 3ኛ ጥምቀት። ኦኬ እሺ ያው እዚህ ጋር ሚላል ተጋላል ጎይስ። ኦኬ ሚላል እዚህ ጋር ሳሚዬ ስታየው እንዲህ ይላል። ቀላል በሆነ የቅዱስ ጥምቀት ምስጢር ይልና ቀላል በሆነ መንገድ የቤተሰቡ መሪ ለቤተሰቡ ቅዱስ ጥምቀትን የሚያቀርብበት ሁኔታ ይለናል። አንደኛ ይላል ጥምቀት ምንድን ነው ሲል ጥምቀት እንዲሁ ባዶ ውሃ ብቻ አይደለም፣ ይልቁንም በእግዚአብሔር ትእዛዝ ውስጥ የታቀፈና ከእግዚአብሔር ቃል ጋር የተጣመረ ውሃ ነው ይልና ታዲያ ይህ የእግዚአብሔር ቃል የትኛው ነው ሲል የማቴዎስ ወንጌል 28:19 ይጠቅሳሉ። ከዛ ጥምቀት ምን አይነት ስጦታዎችን ወይም ጥቅሞችን ያስገኛል ይልና የኃጢአት ይቅርታን ያስገኛል፣ ከሞትና ከዲያብሎስ ይቤዣል፣ እንዲሁም የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለም ድነት ይሰጣል። እነዚህ የእግዚአብሔር ቃሎችና ተስፋ የትኞቹ ናቸው ሲል ይመልሳል። ምን ብሎ ጌታችን ክርስቶስ በማርቆስ 16 ላይ ያመነ የጠመቀ ይድናል የሚለውን ያል። ከዛ 3ኛ ላይ ደግሞ ይላል ይኸው ውሃ እንደዚህ ያሉትን ታላላቅ ነገሮች እንዴት ሊፈጽም ይችላል ይልና መልስ ውሃ ብቻውን ሊያደርግ እንደማይችል ግልጽ ነው። ዳሩ ግን ከውሃው ጎን ለጎን ያለው የእግዚአብሔር ቃልና በውሃ ውስጥ ያለው ይህን የእግዚአብሔር ቃል የሚያምነው እምነት ይህን ያደርጋል። ምክንያቱም ያለ እግዚአብሔር ቃል ከሆነ ውሃው እንዲሁ ውሃ ብቻ ነው እንጂ ጥምቀት አይደለም። ዳሩ ግን ከእግዚአብሔር ቃል ጋር ከሆነ ጥምቀት ይሆናል። ማለትም ጸጋን የተሞላ የሕይወት ውሃና ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንደተባለ ይሆናል። ይኸውም ቅዱስ ጳውሎስ በቲቶ መልእክቱ ላይ ይላል ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። ያን መንፈስን በጸጋው ጸደቅን፣ በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው፣ ቃሉ በርጎ የታመነ ይላል። ታዲያ እንደዚህ ያለው የውሃ ጥምቀት ምን ፋይዳ አለው ይልና መልስ በእኛ አሮጌው ፍጥረት ከኃጢአቱና ከክፉ ምኞት ሁሉ ጋር በየቀኑ በሚደረገው ጸጸትና ንስሐ መቀበር እንዳለበትና በሌላ በኩል ደግሞ በየቀኑ አዲስ ሰው መውጣትና በእግዚአብሔር በጽድቅ በንጽህና ለዘላለም እንዲኖር መነሳቱን የሚያመለክት ነው። ይኸው ይህ የተጻፈው የት ነው ይልና መልስ ይልና እነዚህን ሮሜ 6ን ያመጣል። ኦኬ አሁን ቅድም ምን ብለሃል? በኮር ፋውንዴሽናችን ላይ እምነት ብቻ በሚለው ላይ ልዩነት የለንም ብላል። ግን ሁለት ልዩነቶች አየውን ሳሚ። አንደኛው ከመነሻውም ጀምሮ እናንተ በነፃ ፈቃዳችሁ ታምናላችሁ። ሉተሪያን ደግሞ ነው ለእኛ ለማመን ነፃ ፈቃድ የለንም፣ እምነት ራሱ የሚጀምረው ተሰጥቶን ነው ብለው ነው የሚያምኑት። ሰጪ ራሱ እግዚአብሔር ነው ብለው ነው የሚያምኑት። ሌላኛው ደግሞ ዳግም ልደት እናንተ ከቃሉና ከመንፈሱ እንጂ በጥምቀት ዳግም ልደት የለም ትላላችሁ። እነሱ ደግሞ እምነት ብቻ ሲሉ
በጥምቀት ይገኛል። ያ እምነት ብቻ የሚለው ኮንሰፕት ጥምቀትን ያገልል አይደለም። በእምነት ብቻ ይዳናል ሲሉ ጥምቀት ሳይኖር ለማለት አይደለም ይላል። ጥምቀት ራሱ የዘላለም ሕይወትን ይሰጣል። ጥምቀት ራሱ ለዳግም ልደት ነው። አሮጌውን ሰው አዲሱን ሰው የምንወልድበት ነው። ሁለተኛ ልደት ለዳግም ልደት የሚለው የውሃ ጥምቀት ነው ብለው ያስቀምጣሉ። ሰው የቱ ጋር ነው አልተለያየንም ያልከኝ ሳሚ? አሁን እሱን እኔ የእምነት መግለጫችሁ ሁለቱንም ኮምፔር አድርጌ ያሳየው ጋር ቀጥል ሳሚ። እሺ ያለ ያው እናንተ በጣም ትምህርት ቤት ምንድን ነው ፕሮፌሽናልም አካዴሚካሊም ጥሩ ነገር አንደርስታንዲንግ ስላለ አንደርስታንድ እናደርጋለን ብዬ ስለማምን ነው እንደዚህ ማስቀምጥልህ። ሶላ ፊዴ ብለን ሁላችንም ስንቅድም እንዳስቀምጥኩልህ ምንድን ነው እምነት ብቻ ነው መዳን ያለው ማለት ሪቹዋል የለበትም፣ ስራ የለበትም። ይሄ የሁለታችንም ትምህርት ነው። ያን እምነት ግን እንዴት ነው መቀበለው ሲል እነሱ ቅድም እንዳስቀመጥከው ሶላ ፊዴ ይቅርታ ሰሚ ችግር የለው። እነሱ ያን እምነት ወደ እነሱ መድረሻው ወደ አንድ ሰው መድረሻው ሚንስ ኦፍ ግሬስ ብለው ያስቀምጡታል። ማለት ባፕቲዝም አለበት፣ ሆሊ ኮሚኒየን አለበት። አሁን ሆሊ ኮሚኒየን የምታነበው ልክ እንደዛ ነው። ሉትራኖች ከሶላ ፊዴ ጋር ኮንትራዲክት አያደርግም ይላሉ እነዚህ ሚንስ ኦፍ ግሬስ። እኛ ደግሞ ኢቫንጀሊካል አይ ይሄንማ ሶላ ፊዴን ዊክ ያደርገዋል ብለን እናስቀምጣለን። ቅድም እንዳስቀምጥከው የእኛ ባፕቲዝምንና ምንድነው ስናስቀምጥ የሆሊ ኮሚኒየን በደንብ እናስቀምጣለን። ግን ኮር ያልኩ ምንድነው ፌዝ ነው የሚያድነው እምነቱ ብቻ ነው የሚያድነው የሚለው ላይ አዎ፣ ያ ግን የሚያድነው እምነት ግን ወደ ሰውየው ጋር የሚደርስበት ሚንሱ ግን መድሮ ሲሉ እነሱ እሱ ጥምቀት ነው የሚያመጣው። እሱን የሚያመጣው መድሮ ሲባል ሆሊ ኮሚኒየን ነው ብሎ ያመጣሉ። እኛ ጋር ሲመጣ ደግሞ አይ እነዛ ነገሮች በሳንቲፊኬሽን ውስጥ እናስገባቸዋለን። እኛ ሳንቲፊኬሽን ውስጥ ስናስገባቸው እነሱ ደግሞ ኖ ያ ጀስቲፊኬሽን ላይ ያለ የተቀበልከውን እምነት ወደ አንተ መድረሻው ሚንስ ኦፍ ግሬሱ እሱ ነው ብለው ያስቀምጣሉ። ለዛ ነው እነሱ ባፕቲዝም ለምሳሌ እነሱ ጋር ስመጣ ባፕቲዝም ስራ አይደለም ብለው ያስቀምጣሉ። ባፕቲዝም መልካም ስራ ማለት ናት ዩር ወርክ ነገር ግን ጋድስ ወርክ የእግዚአብሔር ስራ ነው ብለው ያስቀምጣሉ ማለት ነው። ስለዚህ እነሱ አሁን ኤክስፔሪንስ ያደረጉት እግዚአብሔር እምነትን ይሰጣል ሲደመር ፎርጊቭነስን በምን ወደ እኔ መድረሻው ባፕቲዝም ነው ስሩ ባፕቲዝም ብሎ ያስቀምጣሉ። ስለዚህ ሳልቬሽን እነሱ ጋር ነው ሲባል በጸጋ ስሩ ፌቭ ብሎ ያስቀምጣሉ ማለት ነው። ፎርሙላቸው እነሱ አሁን ግሬስ አለ፣ ያ ግሬስ ጊቨን ትሩ ባፕቲዝም ከዛስ እኔ ጋር የሚደርሰው በምንድነው ሲባል በእምነት እኔ ጋር ይደርሳል ብሎ ያስቀምጣሉ ማለት ነው። ለዛ የሚያስቀምጡት ለምሳሌ ቆላስይስ 2 ያስቀምጣሉ። ከጥምቀት አብረን ከተጠመቅን ምንድነው ከሞትን ስሩ ፌዝ ኢን ዘ ወርኪንግ ኦፍ ጋድ ብሎ ያስቀምጣሉ ማለት ነው። ወርኪንግ ኦፍ ጋድ ሲሉ እነሱ የሰው ይፈርት አይደለም ይላሉ። እኛ ደግሞ ምንድነው ስንል እኛ ለምሳሌ ባፕቲዝም ጋር ስንመጣ እኛ ባፕቲዝም ፎርጊቭነስ የሚሰጥ ከሆነ ን ኢት ቢካም ሪኳየርድ አክት ነው። ስለዚህ ኮንዲሽናል ፎር ሳልቬሽን ብለን ያስቀምጣል። ኮንሰርን አለን እንዳልኩ ፎርሙላ ላይ የእኛ ፌዝ ኢዝ ኢኳል ቱ ፎርጊቭነስ ከዛ ባፕቲዝም እንላለን። እነሱ ደግሞ ሲያስቀምጡ በምን ያስቀምጣሉ? ግሬስ አለ በባፕቲዝም ይሰጣል፣ ስሩ የምንቀበለው ደግሞ ሪሲቭ የምናደርገው በእምነት ነው ብሎ ያስቀምጣሉ። አፕሊኬሽኑ ላይ በጣም ግልጽ የሆነ ዲፍረንስ አለ። ግን እንዳልኩ ኮር የሆነው እምነት ላይ ይሄ እምነት ነው የሚያድነው። ሌላ ሪቹዋል የሆነ ስራ የለም፣ መልካም ስራ የሚባል ነገር የለም። ለመዳን ክርስቶስ ኢየሱስ ላይ የሰራውን መስቀል የሰራውን ስራ ያንን ማመን ነው በሚለው ኮር በሆነው ብሊቭ ላይ አንድ ነን። ከዛ በኋላ ግን ያ እምነት ግን ድነት ወደኛ የሚመጣበት መንገድ ላይ ደግሞ ኦፍኮርስ የተለያየ ሀሳብ። ይሄ ግልጽ የሆነ ትምህርት ነው። ያሬዶ ጥያቄን ከመለስኩልኝ። እሺ ሳሚዬ ጥያቄን አልመለስክም። ለምሳሌ ሉተሪያን የዘላለም ህይወት ይገኛል ሲሉ በጥምቀት የዘላለም ህይወት ይገኛል፣ ጥምቀት የዘላለም ህይወት ያሰጣል የሚለውን ይቀበላሉ አይደለ ሳሚ? እንደሱ ሳይሆን ኤክስፔሪንስ ያደርጉት ቅድም እንዳልኩ ነው። ወደ ሰውየው መድረሻ ነው ሚንስ ኦፍ ግሬስ ብለው ነው የሚያስቀምጡት። ለምሳሌ ሳክራመንትን ኤኒ ሳክራመንትን እነሱ ሚንስ ኦፍ ግሬስ ብለው ያስቀምጣል። ሚንስ ኦፍ ግሬስ ማለት ያ ጸጋ ወደ እነሱ የሚመጣው መምጫ መንገዱ ቻናሉ እሱ ነው፣ ሳክራመንት ነው ብለው ያስቀምጣሉ። እሺ እንደው ላሳየ ለዛ ከሆነ እሺ ላሳይ። ቅድም እኮ አስነብቤ ነበር የጥምቀት ከሚሰጠው ጥቅም የሚልና አንደኛው ምንድነው ነው የሚለው የዘላለም ህይወት ይሰጣል ይላል ብያለሁ። እሱን ላሳየና ድጋሚ ልመለስ ማለት ነው። ኦኬ ወደኋላ እሺ ይኸው እዚች ጋ ምን ይላል? ስለ ጸሎት ካለ በኋላ ስለ ጥምቀት የመሰዊያው ቅዱስ ምስጢር ከዛ ጥምቀት ይኸው ጥምቀት ምን አይነት ስጦታዎች ወይም ጥቅሞች ያስገኛል ይልና አንደኛ የኃጢአት ይቅርታን ያስገኛል። ሁለተኛ
ከሞትና ከዲያብሎስ ይቤዣል። ከሞትና ከዲያብሎስ ይቤዣል። ሶስተኛ የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለምን ድነት ይሰጣል። የኃጢአት ይቅርታን ያሰጣል። ከዘላለም ሞት ይቤዣል። የዘላለም ድነትን ይሰጣል። አየው ሳሚ። አዎ ያሬዶ አለኝ፣ እሱኛው ዶክመንት አለኝ። ግን እነሱ አሁን ሲያብራሩ እኔ እንግዲህ እንዳልኩ ልቻን አለው። ግን ሲያብራሩ ምን ብለው የሚያብራሩት ባፕቲዝም ያደናል ወይ? አዎ ባፕቲዝም ሴቭድ ቢኮዝ እምነት ስለሚሰጥ ነው። ያ ባፕቲዝም እምነት ይሰጣል። ከዛስ ያ እምነት ደግሞ ለሳሊቬሽናችን ምንድነው ዳት ፌዝ ነው የሚያድነን ብሎ ያስቀምጣል። ሎጂካቸው እንደዛ ነው። የመጀመሪያው ስቴፕ ባይ ስቴፕ ሳደርግልህ፣ ስለዚህ በጥምቀት በእምነት ብቻ አይዳንም ማለት ነው። ኖ እምነቱን የሚያገኙበት መንገድ ነው ሚንስ ብሎ የሚያስቀምጥ እኮ ያድዱ። እዚህ ጋር ይኸውልህ የጥምቀቱን የሚሰጠው ጸጋ ነው የሚለው። የጥምቀቱን የሚሰጠውን ጸጋ ብሎ ነው የሚያስቀምጠው። አየህ ስትጠመቅ የምታገኘው ጥቅም ብሎ ነው የሚያስቀምጠው። እሱ ምንድን ነው ይላል? ቆይ እንዲያውም ከፍ ልበልና አንደኛ ይልና እዚህ ጋር ጥምቀቱ የውሃ ጥምቀቱ ባዶ ውሃ ብቻ አይደለም ይላል። ይኸውልህ ባዶ ውሃ ብቻ አይደለም፣ ውሃው በራሱ ባዶ ውሃ ብቻ አይደለም ነው የሚለው። የመጀመሪያው ለምን ይላል? ውሃው ከቃሉ ጋር አብሮ ያለን የተጣመረ ውሃ ነው ይላል። አየኸው፣ የተጣመረ ውሃ ነው። ስለዚህ ስለ ጥምቀት ሲያወሩ ሉተራውያን ውሃውን ስለ ውሃው ብቻ እያወሩ አይደለም፣ የተጣመረ ውሃ ነው እያሉ ነው። ኦኬ፣ የተጣመረ ውሃ ስለሆነ ምን ያሰጣል? ምን ጥቅም ያሰጣል ሲል አንደኛ የኃጢአት ይቅርታን ያስገኛል። ምኑ? ጥምቀቱ። ለምን? ውሃው ብቻውን አይደለም፣ ከቃሉ ጋር የተጣመረ ስለሆነ። ስለዚህ የኃጢአት ይቅርታን ያሰጣል። አንድ። ሁለተኛ ከሞትና ከዲያብሎስ ይቤዣል። ሶስተኛው ደግሞ የእግዚአብሔር ቃል እንደሚያውጀው በእርሱ ለሚያምኑ ሁሉ የዘላለም ድነት ይሰጣል። ምኑ? ጥምቀቱ። እንዲሁም የትኞቹ ናቸው እነዚህ በመጽሐፍ ቅዱስ እነዚህ ማስረጃዎች ይልና ይኸው ማርቆስ 16:16 ያመነ የተጠመቀም ይድናል የሚለው ብሎ ያመጣሉ። ኦኬ፣ ከዛ እንደውም ይላል ይሄ ውሃ እንዴት ሊያደርግ ይችላል ብሎ ደግሞ ያመጣል። አሁን እያወሩ ያሉት ስለ ውሃው ነው እያወሩ ያሉት። ውሃው በራሱ ሳይሆን ውሃው ጋር አብሮ የተጣመረ ነገር አለ እያሉ ነው። ስለዚህ ከውሃው ጋር አብሮ የተጣመረው ነገር ስላለ ውሃው ምን ያስወጣል አሉ? ይሄን ያስወጣልና ይሄ ታዲያ ታላላቅ ነገር እንዴት ሊፈጸም ይችላል ሲል ይኸው አብራሩት እኮ። እኔ እኮ እያብራራው እዚህ እያብራራው ነው ያለው። ውሃ ብቻውን ይህን ሊያደርግ እንደማይችል ግልጽ ነው ብለው አብራሩት። ዳሩ ግን ከውሃው ጎን ለጎን ያለው የእግዚአብሔር ቃልና በውሃ ውስጥ ያለውን ይህን የእግዚአብሔር ቃል የሚያምነው እምነት ይህን ያደርጋል። አየው፣ ሁለት ነገር አስቀምጡ፣ አስተውል ሳሚሻ። አንደኛ ውሃው ራሱ ያ ውሃ የሚጠመቁበት ውሃ ኦኬ፣ አማኙ ከማመኑ በፊትም የሚጠመቀው ሰው አምኛለሁ ብሎ ከመጠመቁ በፊትም ከእግዚአብሔር ቃል ጋር ህብረት ያለው ነው። ኦኬ፣ የእግዚአብሔር ቃል ጋር ህብረት ያለው ውሃ እና ይላል ያው ሁለት ነገር አለው። አንደኛ ውሃው ያለው ከእግዚአብሔር ቃል ጋር ስለሆነ ይላል። ሁለተኛው ደግሞ በውሃ ውስጥ ያለውን ይህንን የእግዚአብሔር ቃል ደግሞ የሚያምነው ደግሞ አማኙ ደግሞ አለ የሚጠመቀው ማለት ነው። ይህን እምነት ይኸው የሚያምነው እምነት ይህን ያደርጋል። የትኛውን? የዘላለም ሕይወት ያሰጣል፣ የኃጢአት ስርየትን ያሰጣል ይላል። እዚህ ጋር አብራርቶታል ሳሚዬ። አሁን ምክንያቱም ይላል ያለ እግዚአብሔር ቃል ከሆነ ውሃው እንዲሁ ብቻ ነው አየኸው እንጂ ጥምቀት አይደለም። ዳሩ ግን ከእግዚአብሔር ቃል ጋር ከሆነ ጥምቀት ይሆናል። ማለትም ይልና ጸጋን የተሞላ የሕይወት ውሃና ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ በመታደስ እንደተባለው ይሆናል ይላል። አየው ሳሚዬ። አዎ ያሬዶ አይቼዋለሁ። እንዳልኩ በጣም ሞር ዲቴል እነሱ ያብራሩት፣ ግን ቅድም አሁን አንተ እንዳነበብከው እኔም ቅድም እንዳብራራውልህ ባፕቲዝምን ዲፋይን ስናደርገው ዲፍረንስ አለ። እነሱ አሁን ባፕቲዝም ሲያስቀምጡ ስቴፕ ባይ ስቴፕ እግዚአብሔር ስሩ በባፕቲዝም ውስጥ ይሰራል። እንዴት ሲባል እግዚአብሔር ጸጋንና እምነትን በዛ ውስጥ ይሰጣል። ቅድም እንዳስቀመጥከው ማቴዎስ ምዕራፍ 16 ያነሳሉ፣ ቲቶ ምዕራፍ 3:5 ባልሳሳት ያነሳሉ እና ደግሞ አንደኛ ጴጥሮስ ምዕራፍ 3:1 ላይ ያለውን ባፕቲዝም አሁን ያድናል የሚለውን ቃል ያነሱና ይሄ ባፕቲዝም ፎርጊቭነስ ኦፍ ሲንን አዲስ ልደትንና
መዳንን ወይም ደግሞ ሳልቬሽን ኢተርናል ላይፍ ይሰጣል ብለው ያስቀምጣሉ። ሶ በዚህ ባፕቲዝም ውስጥ ግሬስ እና ፌዝ አለው ብለው ያስቀምጣሉ። ከዛ ያ ፌዝ ደግሞ ምን ይሰጣል ሲባል ሳልቬሽንን ያመጣል። ለምን ሲባል ቅድም እንዳልኩ ሶላ ፊዴ ማለት ፌዝ አለውን አይደለ? ሳልቬሽን ስቲል ባይ ፌዝ አለውን ስለሆነ ያ ሳይጠመቅ ይድናል። ይቅርታ በሉተሪያን አስተምሮ አንድ ሰው ሳይጠመቅ የዘላለም ሕይወት ያገኛል? አያገኝም። ኦኬ፣ ስለዚህ ፌዝ አለውን እምነት ብቻ ያድነውም ማለት ነው እኮ። እሱን እኮ ነው ያሬዶዬ አሁን ያን ፌዝ ያገኘው ኬት ነው ሲባል ፌዝ አለውን ነው የሚያድነው ይላሉ። አዎ ያ ፌዝ ግን ኬት መጣ ሲባል እንዴት ነው ሰውየው ጋር የደረሰው ሲባል በጥምቀት ደረሰን ይላሉ። እኛስ እሱን አይደለም ሳሚዬ፣ ይኸውልህ እሱን አይደለም። እነሱማ ሰፊ ልዩነት አላቸው። እሱ አይደለም የኔ ፖይንት እኮ ዲስከሽናችን እኮ ሳሚሻ፣ እናንተ እምነት ብቻ ይዳናል ስትሉና ሳምን ነው እንደሚጠመቀው ሳሚ በእነሱ እነሱማ ለኢንፋንትም እኮ ጸጋን ይሰጣል ይላሉ። አሁን ለኢንፋንት ይላሉ። ለትልቅ ሰው ግን ትልቅ ሰው ሳያምን ይጠመቃል በሉትራን? አይ ተምሮ አምኖ ነው የሚጠመቀው። እና ምን አይነት እምነት ነው ሌላ የሚሰጠው ታዲያ በጥምቀት? ያ ባፕቲዝም ላይ ነው ይሄንን የሚያነሱት። ለኢንፋንት ነው የሚያነሱት። ለትላልቆቹማ እምነት በመስማት ለትላልቆቹ ነው ሳሚዬ። ወይ የእምነት መግለጫውን በደንብ ካላየኸው አይገስ ድጋሚ ቼክ ማለት አይ ቲንክ እኔ ሞር እንዳላበላሽ የእነሱን ትምህርት ሞር ኦፍ የሉትራል ሰው መጥቶ እሱን ቢያብራራ። ግን ቅድም ያልኩ ፌዝ አለው ላይ ኮር የሚባለው አሁን እኛ አንድ ያደረገን ብለን የምንለው ቅድም እንዳልኩ የሚዳነው ሪቹዋል የለበትም፣ ሳክራመንት የለበትም። መልካም አንድማ አይደላችሁም ሳሚዬ። እንዴ ፖይስ አሁን ራሱ እኮ ሳሚሻውን እንደዚህ ካልክማ እኔ ማብረ በቃ ይሄ ነገር በደንብ ሊወቀዋል። ከአንድማ አይደላችሁም ሳሚዬ። ለምን መሰለህ እናንተ እምነት ብቻ ስትሉ ከመነሻውም ራሱ አንተ እኔ ማምነው ወድጄ ፈቅጄ ነው ትላለህ። እነሱ ደግሞ ነው እኛ ወደን ፈቅደን የማመን ችሎታውም እንትኑም የለንም። ኦልሬዲ ቶታል ዲፕራቪቲ ውስጥ ያለ ማንነት ነው። ስለዚህ ያ ደግሞ ማመን አይችልም፣ በራሱ ፈቃዱ ላይ ያምናሉ። ስለዚህ ኮሩ ራሱ ላይ መነሻው ላይ ፋውንዴሽን ላይ የመጀመሪያ አንድ ልዩነት። ሁለተኛ ልዩነት እናንተ ፌዝ አለውን ይዳናል ነው የምትሉት። ጥምቀትን ያልያዘ ጥምቀትን ያልጨመረ ነው የምትሉት ነው። እነሱ ደግሞ በእምነት ብቻ ሲሉ ጥምቀት ሳይኖር አይደለም አንድ ሰው ሳይጠመቅ አይድንም ብለው ነው የሚያምኑት። ስለዚህ የእነሱ እምነት ብቻና የአንተ እምነት ብቻ በጣም ቶታል ልዩነት አለው። ኤኒዌይስ ይቀጥሉ መምህር በረከት። እኔ እኮ አንድ ጉዳይ ሳሚ ጀስቲፊኬሽን ባይ ፌዝ አለውን በሚለውም አንድ እንሆናለን ስላለ ስለ ጀስቲፊኬሽን ያው ቅድም የጠቀስኩት መጽሐፍ የሚለውን እናየው ብዬ ነው። ጆርዳን ኩፐር ማለት ነው። God's declaration of justification is not a one time event but is continual ይላል። ሳሚ እናንተ እንደዚህ ታምናላችሁ? መምህር አንዴ ይድገሙልኝ። እሺ ሳሚ እሺ። የሚታይ ከሆነ አንብበው። God's declaration of justification is not a one time event but is continual ይላል። ኖ ጀስቲፊኬሽን እኛ እንደዛ እናስቀምጥም። ጀስቲፊኬሽን ኦንጎይንግ ነው ሳይሆን ምንለው እኛ ኢንፋክት ኢቫንጀሊካል ላይ የተወሰነ ዲፍረንስ አለ። ኦንጎይንግ ብለው የሚሉ አሉ። ጀስቲፊኬሽንን ግን ጀስቲፊኬሽን ዲክላሬሽን ነው ብለን የምናምነው እኛ። ፎረንሲክ ነው የሚል ትምህርት አለ። አንድ ጊዜ የሚሰጥ ነው አይደል? ሰው ባመነ ሰዓት የስ እንትን ሳክራመንትን ማስገባት ስለሚፈልጉ እዚህ ውስጥ ምን ይላል መሰለ? God's declaration of justification is not a one time event but is continual as Christ gives himself as the resurrected and ascended eschatological son of God in the Eucharist ይላሉ። ዩካሪስት ለማስገባት ነው። The Christian receives this declaration of justification again ይላል። ስለዚህ አንድ ክርስቲያን ቅዱስ ቁርባን በተቀበለ ቁጥር ይህንን ጀስቲፊኬሽን ዲክላሬሽን እንደገና ይቀበላል። This union is strengthened and alien righteousness is continually imputed as the means by which man's relationship to God is mediated ይላል። When a pastor proclaims absolution to the penitent sinner የንስሐ አባት ፓስተሩ ንስሐ ለገባ ልጁ ዲክላር ሲያደርግለት አብሶሉሽን ማለት ይሄ ጸሎተ ፍታት የምንለው እኛ ጋር ንስሐ ሲገባ የሚባልለት ማለት ነው።
እነሱ ጋር አይ ቲንክ ቡክ ኦፍ ኮንኮርድ ላይ ነው አለ አይደለ መዝሙረ የሚሉት ነገር ኦክስፎርድ ኮንፌሽን ላይ እሱ ጋር ማለት ነው። these human words become sacramentally God's own declarative word by which he imparts life, forgiveness, and the righteousness of Christ. God's creative act in his people and for his people is a continual act. It is not a gradual sanctification which continues after. ይኸው ቅድም አንተ ሳሚ ምን ብለሃል? እኛ ጀስቲፊኬሽንን መጀመሪያ ላይ ሞመንት አድርገን ከዛ በኋላ ያለውን ነገር ሳንክቲፊኬሽን ነው የምንለው ብለሃል አይደል? አዎ ጆርዳን ኩፐር ምን ይላል? it is not a gradual sanctification which continues after. የሚቀጥለው ኮንቲኒየስ የሆነው ነገር gradual sanctification አይደለም. apart from a one time justification but is a life of justification, not a process but of continual imputation ይላል። ኮንቲኒዋል የሆነ ኢምፒዩቴሽን አለ። ስለዚህ አንድ ጊዜ ጀስቲፊኬሽን አንድ ጊዜ ብቻ ነው ተብሎ ሌላው የሚቀጥለው ግን ሳንክቲፊኬሽን ነው የሚለው ጆርዳን ፒተር ይቃወማል ማለት ነው። እና ይሄን ለምንድን ነው የሚሉት? ሳክራመንቶችን ለማስገባት ነው። ይገባኛል መምህርዬ። ይቅርታ ግን አሁን ለምሳሌ ይሄ አሁን ያሉኝ ያነበብልኝ ጽሁፍ ከዚህ ከሉትራን ኮንፌሽን ጋር ራሱ እርስ በርሱ ይቃረናል። ለምሳሌ እነሱ አይ ቲንክ ባልሳሳት የአውግስበርግ ኮንፌሽን አርቲክል 5 ይሁን ላይ ጀስቲፊኬሽን ሲያስቀምጡት ፎረንሲክ አድርገው ያስቀምጡታል። ማለት እንደ ኮርትሩም ቨርዲክት አንድ ጊዜ እግዚአብሔር ዲክሌር ያደርጋል ቢኮዝ ኦፍ ክራይስት ያ ነገር ዲክላሬሽን ነው ብሎ ያስቀምጣሉ። አይመስለኝም ሳሚ፣ አይመስለኝም። እኔ ሉትራኖችን ጠይቄያቸው ነበር እና እንደዚህ አይነት አስፔክት አለን የምናስቀምጥበት ብለውኛል። እንደውም እንትኑን ለአንበብ አይ ቲንክ ኮንፌሽኑ አጠገቤ ካለ ኮንፌሽኑንም ማውጣት እንትኑን ማውጣት ይችላል አለ። ኮንፌሽኑ የአውግስበርግ መጽሐፈ ስምምነት ላይ ሙሉ አለ። ሁሉም ኮንፌሽኑም አለ አንድ ላይ። እነሱ ቢመጡ እንደውም በደንብ ያስቀምጡ ነበር እና ግን ራቸውና ሼር አድርግላቸውና ደስ ይለናል። ዮሐንዬ እንኳን በሰላም መጣ። ሰላም ብለን እስከዛ ሰላም ብያለሁ። ሰላም እግዚአብሔር ከእኔም ከእናንተ ጋር የሚሆን መምህር በረከት፣ ያሬዶ፣ ተሜ፣ ሳሚ ሁላችሁም እታችም ያላችሁ እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን። ሰላም ብለናል። ሰላም ዮሐንዬ። እግዚአብሔር ይመስገን። አለን ቀጥሉ። እሺ ሳሚ ቆይ እስቲ ሉተሪያን ልጥራቸው ብሏል እና እስቲ ከመጡ ትንሽ ደቂቃ እንስጣቸውና እያወራን ያለ ነው። ዮሐንዬ አንተም ያው ኮንፌሽኑን ብዙ ስለሄድክበት አውግስበርግ ኮንፌሽን መጽሐፍ ስምምነት ቡክ ኦፍ ኮንኮርድን እሱ ላይም እናሳያለን። በተለይ ሉተሪያን እምነት ብቻ ሲሉና ፔንቴኮስታሎች እምነት ብቻ ሲሉ አንድ አይደለም እያለን ነው ኮምፔር እያደረግን ያለው። ሳሚሻ ደግሞ ነው አንድ ነው እያለ ነው። እሱን እያየን ነው እና ሀሳብ እስከዛ መስጠት ትችላለህ ዮሐንዬ ከፈለክ። ኦኬ። አይ ይሄ እኮ ራሱ ሉተር መልሶታል እኮ ምንም እኮ የሚያጨቃጭቅ አይደለም አይደል? የሉተር ጽሁፎችን እኮ ቀጥታ ማንበብ ነው። አሁን እሱ እምነት ብቻ ሲል ሚስጢራትን ያካትታል ምናምን እና እንዴት እምነት ብቻ እያልክ ደግሞ ሚስጢራት ደግሞ ያስፈልጋሉ ትላለህ ተብሎ ተጠይቆ እነዛን መልሶላቸዋል። እና አዎ እምነት ብቻ ነው ብዬ አምናለሁ። ግን ጥምቀትና ሚስጢራት ደግሞ የሰው ስራዎች ናቸው ብዬ ስለማላምን ወይም ደግሞ ስላልሆኑ የሰው ስራዎች ስላልሆኑ እምነት ራሱ ዝም ብለህ አምነህ የሚጨብጠውና የሚቆምበት ነገር ከሌለው እምነት ራሱ እንዴት ሊያድን ይችላል የሚለውን ለማየት ራሱ ፈቃደኞች አይደሉም ነው የሚላቸው። ይህንን ለማየት ፈቃደኞች ያልሆኑ እውሮች መሪዎች ነው የሚላቸው።